ሰላም ተማሪዎች እንዴት ናችሁ? እንግዲህ እንደተለመደው ዛሬም አዲስ ርዕሰ ጉዳይ ይዘን መጥተናል። እንግዲህ ባለፈው እንደምታስታውሱት አንደኛውን ቻፕተር ጀምረናል። በዚህ አንደኛው ቻፕተር ላይ አፕሊኬሽን ኦፍ ባዮሎጂ ብለን ጀምረናል እና እዛ በጀመርነው ርዕሰ ጉዳይ ላይ ዛሬም ቀጣዩን የምንነጋገር ይሆናል። ከዛ በፊት ግን እስቲ የመጀመሪያ ካወራናቸው ርዕሰ ጉዳዮች ላይ እስቲ ዋና ዋና የምንላቸውን ነገሮች እንከልሳቸው። እስቲ ምን ታስታውሳላችሁ? እስቲ እናያቸው በጋራ። አንደኛ ያወራነው ነገር ታስታውሱ ከሆነ አፕሊኬሽን ኦፍ ባዮሎጂ ኢን ኮንዘርቬሽን ኦፍ ናቹራል ሪሶርስስ፣ ናቹራል ሪሶርስን ኮንዘርቭ በማድረግ ወይም በመጠበቅ ሂደት ውስጥ ያለውን ሚና ለማየት ሞክረናል። ናቹራል ሪሶርስስ ሪኒዌብል እና ነን ሪኒዌብል እንደሚባሉ ለማየት ሞክረናል። ከዛ በተጨማሪ ደግሞ ኮንዘርቬሽን ማለት ምን ማለት እንደሆነ አይተናል። ዘ ዋይዝ ዩዝ ኦፍ ናቹራል ሪሶርስስ ብለናል። ይህ የማይሆን ከሆነ ግን ኤክስቴንክሽን የሚባለው ደረጃ ልንደርስ እንደምንችል ተነጋግረናል። ኤክስቴንክሽን ማለት አንድ ነገር ከምድረ ገጽ መጥፋት ነው የሚለውን ነገር ተነጋግረናል። ከዛ በተጨማሪ አፕሊኬሽን ኦፍ ባዮሎጂ ኢን ፉድ ሴኩሪቲ ብለናል። ፉድ ሴኩሪቲ ማለት ምን ማለት እንደሆነ እንደዚያው በዴፊኒሽን አይተናል። ኒውትሪሽን ስፔሻሊ ደግሞ ኒውትሪሽን የምንለውን ነገር ምን እንደማለት እንደተፈለገ ለማየት ሞክረናል። 6 የሚባሉ ዋና ዋና የኒውትሪሽን አይነቶችን ወይም ኒውትሪሽን አይነቶችን ለማየት ሞክረናል። ካርቦሃይድሬት፣ ፕሮቲን፣ ሊፒድ፣ ቫይታሚንስ፣ ሚነራልስ እና ውሃን ዋተር ብለን ያልናቸው ነገሮችን እናስታውሳለን። ማል ኒውትሪሽን ደግሞ የምንለው በእነዚህ ኒውትሪየንቶች እጥረት ምክንያት ሰዎች ለምግብ እጥረት በሽታ ሊጋለጡ እንደሚችሉ ለማየት ሞክራለን። እነዚህ የምግብ እጥረት በሽታዎች እንደ እጥረቱ አይነት ካርቦሃይድሬት ከሆነ ሊፒድም ከሆነ እንደ እጥረቱ አይነት ሰዎች ሊከሰትባቸው ስለሚችሉ ነገሮችን በጫፍጫፉን አንስተን አይተናል። ሌላው አፕሊኬሽን ኢን ባዮቴክኖሎጂ ነው። ባዮቴክኖሎጂ ላይ አፕላይ በማድረግ አፕሊኬሽን ኦፍ ባዮሎጂን ምን እንደምንሰራ አይተናል። ምሳሌ ወተትና የወተት ተዋጽኦ ፕሮዳክቶች ላይ ለማየት ሞክረናል። ስጋን ፈርመንት በማድረግ ሂደት ውስጥ ለማየት ሞክረናል። አልኮሆሊክ በቬሬጅንም አልኮሆል እንዴት ተደርጎ ሊመረት እንደሚችል በዋናነት ያየናቸው ርዕሰ ጉዳዮች ናቸው። ስለዚህ ከዛ በተጨማሪ ደግሞ ምንን አይተናል? አፕሊኬሽን ኢን ጄኔቲክ ኢንጂነሪንግ ብለን አይተናል። ጄኔቲክ ኢንጂነሪንግ በምናይበት ሰዓት ላይ እንዴት አድርገን ነው አንዳንድ ኦርጋኒዝሞችን ጄኔቲካሊ ሞዲፋይ የምናደርገው በሚል ጄኔቲክ ሞዲፊኬሽን በሚለው ርዕሰ ጉዳይ አንስተናል። ቲሹ ካልቸርን አይተናል። እንዴት ነው የአንድ ኦርጋኒዝም የተወሰነች ፓርት ወስዶ አርቲፊሻሊ በማራባት ከዛ ወደ ናቹራል ኢንቫይሮንመንት በማምጣት እንዴት እንዲራቡ እንደሚችሉ በተለይ የችግኝ ተከላ ሂደትን በማንሳት ለማየት ሞክረናል። ሄልዝ ዌልቢንግ ላይ ጤና ላይ ለማየት ሞክረናል። በተለይ አንቲባዮቲክሶች የሚመረቱበትን መንገድ ለማየት ሞክረናል። ባዮሴንሰርስ የምንላቸው ደግሞ እንደዚሁ ከጤና ጋር በተያያዘ ያየናቸው ነገሮች አሉ። ባዮሎጂካሊ አንዳንድ ነገሮችን ሴንስ ማድረግ። ከዛ በተጨማሪ ደግሞ ፎረንሲክ ሳይንስ ይሄ የአሻራና የዲኤንኤ የምርመራ ጥናቶችን በተመለከተ በዋናነት ያነሳናቸው ጉዳዮች ነበሩ ብለን ካለን ጥሩ አስታውሰናል ማለት ነው። ስለዚህ ዛሬ ወደ ሁለተኛው ክፍል እንሄድና እዚሁ አፕሊኬሽን ኦፍ ባዮሎጂ ላይ እንገባና ሌሎች የባዮሎጂ ሳይንስ አፕላይ የሚደረግባቸው ኤሪያዎችን ለማየት እንሞክራለን ማለት ነው። የመጀመሪያው የምናየው አፕሊኬሽን ኢን ባዮ ማይኒንግ። እዚህ ጋር ስሙ እንደሚነግረን ባዮ ስንል ባዮሎጂ ነው ብለናል። ማይኒንግ ኤክስትራክሽን ኦፍ ሚነራልስ እንደማለት ነው። Biohydrometallurgy is the use of microbes to extract metals from their ores. ከምንጫቸው ይሄ ሜታል ስንል በአማርኛ ብረት ልንለው እንላለን፣ ግን ብረት አይደለም።
ሜታልስ ብለን የምንላቸው ኬሚስትሪ ላይ እንደምታውቁት እነዚህ ኤሌመንቶች ማለት ነው። ግሩፕ 1 እና ግሩፕ 2 ላይ ያሉት ኤሌመንቶች በብዛት ሜታልስ እንላቸዋለን አይደል? እነዛን ሜታሎችን የማውጣት ሂደት ማለት ነው። ማይክሮ ኦርጋኒዝሞችን በመጠቀም ማይክሮብስ ማለት ማይክሮ ኦርጋኒዝም ነው። ኤክስትራክት ማድረግ ምን ሜታሎችን ከየት? ከምንጫቸው ኦር ማለት ካሉበት ከመሬት ስር ማለት ነው። ይህ ሚነራሎችን ወይም ሜታሎችን ከመሬት ስር የማውጣት ሂደት ማይክሮ ኦርጋኒዝሞችን ተጠቅመን በቁፋሮ አይደለም እንዳትሉ፣ ማይክሮ ኦርጋኒዝሞችን ተጠቅመን የምናወጣበት ሂደት ምን ይባላል? ባዮ ሃይድሮሜታለርጂ የሚባል ፕሮሰስ ይሆናል ማለት ነው። So the reaction of bacteria with certain metals help separate the mineral from the ore. ባክቴሪያዎቹ የሚያካሂዷቸው ኬሚካል ሪያክሽኖች ምን ያደርጋሉ? አንዳንድ ጊዜ የሆኑ ሜታሎቹን ከመሰረቱ ስር ነጥለው እንዲወጡልን ያደርጋሉ። ያ ማለት ሚነራሎቹ ወይም ሜታሎቹ የሚገኙት ብቻቸውን አይደለም፣ ከሆኑ ነገሮች ጋር ተደባልቀው። ስለዚህ እነዚህ የተደባለቁትን ነገሮች መለየት መቻል አለብን ማለት ነው። ምሳሌ ወተትን ብንወስድ ከዚህ በፊት ምን ብለናል? ወተት ሁሉም አይነት ኒውትሪየንት አለው ብለናል አይደል? ካርቦሃይድሬት አለው፣ ሊፒድ አለው፣ ምናምን አለው ብለናል። ያ አሁን ወተት የነዛ የተለያዩ አይነት ሚነራሎች ወይም የነዛ አይነት የተለያዩ ኒውትሪሽኖች ጥርቅም ነው። ከዛ ውስጥ ወተት ውስጥ ያሉትን ነገሮች እንዴት መለየት እንችላለን? ካርቦሃይድሬቱን ለብቻ፣ ሊፒዱን ለብቻ፣ ፕሮቲን ለብቻ መለየት እንችላለን ወይ? እንደምንለው ሁሉ ምድር ውስጥ ያለው ወይም ኦር ውስጥ ያለን ሜታሎቹን መለየት እንችላለን ወይ? ያ መለየት የምንችልበት መንገድ በተለይ ማይክሮ ኦርጋኒዝሞችን ተጠቅመን ሲሆን ምን እንለዋለን? ባዮ ሃይድሮሜታለርጂ እንለዋለን ማለት ነው። ስለዚህ በዚህ መሰረት አንዳንድ ኤሌመንቶችን ከሶርሳቸው ላይ ለብቻ ነጥለን ማውጣት እንችላለን ነው። ምንን በመጠቀም? ማይክሮ ኦርጋኒዝሞችን ማለት ነው። ለምሳሌ for example copper ore is found in copper sulfide። አሁን ኮፐርን የምንፈልግ ከሆነ ኮፐር ምድር ላይ ብቻውን አይገኝም። የኮፐር ኦርን ወይም ሶርሱን በምናይበት ሰዓት ላይ ኮፐር የሚገኘው ከማን ጋር ነው? ከኮፐር ሰልፋይድ ጋር ነው። ስለዚህ ኮፐርን የምንፈልግ ከሆነ ምን መሆን አለበት ማለት ነው? ኮፐርና ሰልፋይድን መለየት መቻል አለብን ማለት ነው። ስለዚህ ኮፐርና ሰልፋይድን ስንለይ ነው ሰልፋይድ አለን ብለን የምንለው ማለት ነው። ስለዚህ ኮፐርን ከምን መለየት አለብን? ከሰልፈር ጋር መለየት አለብን፣ ወይም ከሰልፋይዱ ጋር መለየት አለብን ማለት ነው። ሰው ምንድነው የሚሆነው ስንል when oxidized by bacteria that means copper sulfide oxidized በሚሆንበት ሰዓት ላይ the sulfide converts into sulfate and the copper can easily be retrieved by humans ማለት ነው። ስለዚህ ይሄ ኮፐር ሰልፋይድ የሆነውን ኮምፓውንድ ለማን መስጠት ነው? ለባክቴሪያዎች መስጠት ነው። ለባክቴሪያዎች በምንሰጥበት ሰዓት ላይ ባክቴሪያዎች ወደ ሁለተኛው ቻፕተር ላይ የምናየው ቢሆንም ባክቴሪያዎች ምንድነው ባህሪያቸው? በተለይ ይሄ ሰልፋይድ በሚባሉ ባክቴሪያዎች አሉ። ምግባቸውን ለማዘጋጀት ሰልፈርን የሚፈልጉ ማለት ነው። ስለዚህ ምግባቸውን ለማዘጋጀት ሰልፈር የሚፈልጉ ከሆነ እዚህ ኮፐር ሰልፋይድ ውስጥ ሰልፈር ካለ ያንን ሰልፈር ይፈልጉታል ማለት ነው። ስለዚህ ሰልፈሩን እነሱ ይወስዱታል። ምን በማድረግ? ወደ ሰልፌት በመቀየር ሰልፋይድ የነበረውን ወደ ሰልፌት በመቀየር ለራሳቸው ያወጡታል ማለት ነው። ያ ማለት ምን ማለት ነው? ኮፐር ሰልፋይዱን ይነጥሉትና ኮፐር ለብቻ ሰልፋይድ ለብቻ ይሆናል። ከዛ ሰልፋይዱን ደግሞ እነሱ ከእንደገና ኬሚካል ሪያክሽን አካሄደው ወደ ሰልፌት ይቀይሩታል ማለት ነው። ይሄንን በሚያደርጉበት ሰዓት ላይ ኮፐር ለብቻው ተገኘልን ማለት ነው። እኛ ኮፐር ደግሞ የምንለው በዋናነት ይሄ የኤሌክትሪክ ገመድ የምንሰራበት ዋነኛ የኤሌክትሪክ ገመድ የሚሰራው ሽቦው በኮፐር ነው ማለት ነው። ስለዚህ ያን ኮፐር ማግኘት እንችላለን ማለት ነው። ስለዚህ ኦሪጂናሊ ኮፐር የሚገኘው በዛ መልክ በብረቱ መልክ ሳይሆን ከሰልፋይድ ጋር ተዋህዶ ነው ማለት ነው። ስለዚህ ያንን ሰልፋይዱን ስናስወግድለት ኮፐር ለብቻው ማግኘት እንችላለን። ያንን ለማድረግ ምን እንጠቀማለን? ማይክሮ ኦርጋኒዝሞችን እንጠቀማለን ማለት ነው። እነዚህ ማይክሮ ኦርጋኒዝሞችን ኮፐርን ከሰልፋይድ የሚለዩልንን ባክቴሪያዎች ተጠቅመን ኮፐር የምናገኝበት ሂደት ነው ባዮ ሃይድሮሜታለርጂ ብለን የምንለው ማለት ነው። ግልጽ ነው? ግድ። ስለዚህ ይሄንን ብንናደርገዋለን the humans can easily retrieve them። የሰው ልጅ ምን ያደርጋል ማለት ነው? ኮፐሮቹን በቀላሉ ሪትራይቭ ወይም ይሰበስባል ወይም ያገኛል እንደማለት ነው። ግልጽ ነው አይደል? ሌላው አፕሊኬሽን ኢን ኤንቫይሮንመንት ላይክ ኮምፖስቲንግ ኤንድ ላንድ ፊል። ኮምፖስት እና ላንድ ፊል በማድረግ ሂደት ውስጥም እነዚህ አፕሊኬሽን ኦፍ ባዮሎጂን ማድረግ እንችላለን ማለት ነው። ሃው ብለን ስንል ላይክ ዲስ ባዮዲግሬደብል። ባዮ ሁሌም እንደምንለው ላይፍ ነው አይደል?
ዲግሬደብል ማለት በባዮሎጂካል ሜካኒዝም መሰረት የሚሰበር ወይም የመሰባበር ማለት ነው። ሶ ባዮዲግሬደብል ማቴሪያልስ ላይክ ፉድ ዌስት፣ ቴክስታይልስ፣ ፔፐር አር ዲግሬድድ ኤንድ ኮንቨርትድ ቱ ኮምፖስት። በባዮሎጂካሊ መሰባበር መፈጨት ብለንም ማለት እንችላለን። በባዮሎጂካሊ ወይም በማይክሮ ኦርጋኒዝም አማካኝነት መሰባበር የሚችሉ ምን ፉድ ዌስት አይፈለጉም ተብሎ የሚጣሉ ተረፈ ምግቦች፣ ቴክስታይል ጨርቃጨርቆች፣ ፔፐር ወረቀቶች፣ እነዚህን ነገሮችን መሬት ስር በምንቀብርበት ሰዓት ላይ እና በምናደርግበት ሰዓት ላይ ምን ይሆናሉ? ባዮሎጂካሊ ዲግሬድድ ይሰባበራሉ ወይም ይፈጫሉ። በመሰባበራቸው ምክንያት ምን ይሆናሉ? they are converted to compost። ኮምፖስት የሚባል ይሄ ኮምፖስት ማለት ምን እንበላችሁ ሚክስቸር ኦፍ ዲፍረንት ሚነራልስ አፈርን ወደ ለምነት ሊቀይሩ የሚችሉ ኤሌመንቶችን የያዘ ማለት ነው። ኮምፖስት ማለት አፈርን ወስደን አፈር ስለሆነ ብቻ ተክል አያበቅልም። ያ አፈር ተክል ሊያበቅል የሚችለው ለም አፈር መሆን አለበት። ለም አፈር ለመሆን ደግሞ ምን ይፈልጋል? ውስጡ ኒውትሪየንቶች ያስፈልጉታል። የተለያዩ አይነት ንጥረ ነገሮች ለተክል የሚያስፈልጉ ማለት ነው። እነዛን ኒውትሪየንቶች ከየት ልናገኛቸው እንችላለን ነው? ከምግብ ተረፈ ምርቶች፣ ከጨርቃ ጨርቆችና ከወረቀቶች ሊገኙ ይችላሉ። በምን ምክንያት ካልን ማይክሮ ኦርጋኒዝም እነዚህን ተረፈ ምርቶች ዲግሬድ ያደርጓቸዋል፣ ይፈጫቸዋል። ልብስም እንበለው ተረፈ ምርትም ይሁን የተሰራው ከሚነራሎች ነው አይደል? ስለዚህ እነዛን ሚነራሎች ዳግም ማግኘት እንደማለት ነው። ስለዚህ ማይክሮ ኦርጋኒዝምስ እዛ አፈር ውስጥ በመኖራቸው ምክንያት ሚነራሎችና የተለያዩ አስፈላጊ ነገሮች እንዲመጡ ይደረጋል። ያ አስፈላጊ ነገር እንለዋለን? ኮምፖስት እንለዋለን። ይሄ ኮምፖስት ደግሞ በመኖሩ ምክንያት ምን ይጨምራል? ዛት ኢንክሪዝ ዘ ፈርቲሊቲ ኦፍ ዘ ሶይል፣ የአፈርን ምርታማነት ወይም የአፈርን ለምነት ያሳድገዋል ማለት ነው። ግልጽ ነው። ስለዚህ የአፈርን ለምነት ለመጨመር አንዱ የምንጠቀመው ነገር ምንድን ነው? ባዮዲግሬደብል የሆኑ ነገሮችን መሬት ውስጥ በመቅበር ማለት ነው። ስለዚህ አሁን በገጠሩም አካባቢ ወይም ሌላም ቦታ ላይ ብትሄዱ ምን ይደረጋል? አሁን ዌስት ፕሮዳክቶች ማለት ነው ከቤት ውስጥ የሚወጡ ተረፈ ምርቶች ምናምን፣ በተለይ የምግብ ምናምን። አሁን እኛ ሙዝ በልተን ሙዙን ልጣጩን እንጥለዋል። የሙዝ ልጣጩን ግን ምሳሌ አግሪካልቸር ወይም ግብርና ቦታ ላይ ቢሆን ግን በጣም ጥቅም አለው። እኛ አይጠቅምም ብለን ነው የምንጥለው። ግብርና ቦታ ላይ ግን ብንሄድ ይጠቅማል። የአቮካዶ በሉት፣ ፍሬው በሉት፣ ምኑ በሉት፣ እነዚህ ነገሮች በሙሉ ተሰብስበው ምን ይደረጋሉ? ጉድጓድ ይቆፈራል። መሬት ላይ ጉድጓድ ይቆፈርና ይጣላሉ ማለት ነው። እነዚህ ነገሮች የተለያዩ ነገሮች ከዛ እዚህ ውስጥ ምን አለ እያልን ያለ ነው እኛ? ፉድ ዌስት አለ። ኦኬ። ከፉድ ዌስት በተጨማሪ ምን አለ እያልን ነው? ቴክስታይል አለ እያልን ነው። ጨርቃ ጨርቅ የምንለው ወረቀቶች አሉ። አሁን ይሄ ፉድ ዌስት የምንለው ደግሞ በተለይ በጣም ብዙ ነው አይደል? የተለያየ አይነት የምግብ ከዛ በጊዜ ሂደት ምን ይሆናሉ? እዚህ ጋር ይሄ ነገር ዲግሬድ ይሆናሉ፣ እየተፈጩ ይሄዳሉ። ዲግሬድድ ይሆናሉ፣ እየተፈጩ ይሄዱና ከዛ ከተወሰነ ጊዜ በኋላ ምን ይሆናሉ? እነዚህ አፈር ይሆንና አፈር ውስጥ ያለው ነገር ደግሞ ምን ይሆናል? ኮምፖስት ሆነ ማለት ነው። ይሄ ኮምፖስት ምንድነው ማለት ነው? በሌላ አነጋገር ሜክስ ዘ ሶይል ፈርታይል ያደርጉታል ማለት ነው። አፈሩን ምን ያደርገዋል? ፈርታይል ያደርገዋል ማለት ነው። ከዛ ነገ ከነገ ወዲያ ይሄንን ቦታ ወስደን እዚህ ቦታ ላይ ተክሎችን የምንተክል ከሆነ ተክሎች በደንብ ያድጉልናል ማለት ነው። ለምን? የሚፈለገውን ንጥረ ነገር በማግኘታቸው ምክንያት ተክሎችን እናገኛለን። ይሄ አይነቱ ሂደት ምን እንለዋለን? ኮምፖስቲንግ ኤንድ ላንድ ፊል ብለን እንወስደዋለን ማለት ነው። ሌላው ዌስት ዋተር ትሪትመንት ነው። አገን አፕሊኬሽን ኢን ዘ ኢንቫይሮንመንት ብለን ስንል አካባቢያችን ላይ ዌስት ዋተር ትሪትመንት ነው። ቆሻሻን ወይም የተወገደን ውሃ ምን ማድረግ ነው? ትሪት ማድረግ ነው፣ እንዲጣራ ማድረግ ማለት ነው። እንዴት ነው እንዲጣራ የምናደርገው ብለን ስንል ይሄ ነው። ዋተር ኢዝ ትሪትድ ቢፎር ኢት ኢዝ ዩዝድ ፎር ድሪንኪንግ። ለመጠጥ ከመጠቀማችን በፊት ውሃ ምን ይደረጋል? ይጣራል ማለት ነው። ይሄ በየቤታችን በቧንቧ የሚመጣው ውሃ የመጀመሪያው ውሃውን ብታዩት ወይ ከወንዝ ነው ወይ ከሐይቅ ነው ወይ ከሆነ ቦታ ይመጣል። ያንን ውሃ ነው አጣርተን ለመጠጥ ብለን የምንጠቀመው ማለት ነው። ስለዚህ የትም ቦታ ላይ ስንሄድ እነዚህ የወንዝ ውሃዎች፣ የሐይቅ ውሃዎች ምናምኖችን በመጠቀም ምን ይደረጋል? ለመጠጥ መጠቀም ይቻላል ማለት ነው። ግን ለመጠጥ ስንጠቀመው ግን እንዴት ብለን ካልን we have to have some application of biology። የሆኑ ቦታዎች ላይ ባዮሎጂካል አፕሊኬሽን መኖር አለበት ማለት ነው። ስለዚህ እንዴት ብለን ስንል የተለያዩ ስቴፖች አሏቸው። ፕራይመሪሊ መጀመሪያ ብዙ ጊዜ የሚደረገው ምንድነው? ፍሎቲንግ ኦብጀክትስ አር ሪሙቭድ ኤንድ ሴዲመንቴሽን ፎሎስ። የመጀመሪያ ብዙ ጊዜ ውሃ
የማጣራት ሂደት ላይ በሚሰራበት ሰዓት ላይ ምንድነው የሚደረገው? ፍሎቲንግ ኦብጀክትስ የሚንሳፈፉ ኦብጀክቶችን ወይም ይሄ ተንሳፋፊ ብለን የምንላቸውን ነገሮች ምን ማድረግ ነው? መለየት ነው ወይም ማስወገድ ነው። ኦኬ ፍሎቲንግ ኦብጀክትስ አር ጎይንግ ቱ ቢ ሪሙቭድ። ፍሎት የሚንሳፈፍ ማለት ነው። አሁን የወንዝ ውሃ በሉት የምናምን ውሃ በሚመጣበት ሰዓት ላይ ምሳሌ የውሃ ማጣሪያ ትልቅ ገንዳ ኦሮሚያ አካባቢ ላይ አለ። እዛ ቦታ ላይ በምንሄድበት ሰዓት ላይ ስሙ ውሃ ማጣሪያ አለ። እዛ ውሃ ማጣሪያ ላይ ምንድነው የሚደረገው? የወንዝ ውሃ እንዲገባ ይደረጋል። ኦኬ ያ ወንዝ እንዲገባ ውሃው በሚገባበት ሰዓት ላይ ምን ይሆናል? ወደ ማጣሪያ ቦታ ላይ መጀመሪያ ከላይ ያሉ የሚንሳፈፉ አሉ። በየጊዜ የተጣሉ ፌስታሎች፣ የሃይላንድ ላስቲኮች፣ የተለያዩ ይሄ እንጨቶች ምኖች ከላይ የሚንሳፈፉ አሉ። እነዚህ ከላይ የሚንሳፈፉትን ነገሮች መጀመሪያ ምን ይደረጋል? ከላይ እንዲወገዱ ይደረጋል ማለት ነው። ተንሳፈው ስለሆነ ያሉት ማለት ነው። የማይንሳፈፉት ደግሞ ምን እንዲደረጉ ይሆናል? they have to be sedimented sedimentation ማለት ነው። ሰድመንት ማለት መዝቀጥ ማለት ነው። ከሚንሳፈፈው ከላይ ይሆናል፣ ከላይ ይነሳል። የማይንሳፈፈው ደግሞ ምን እንዲሆን ይፈቀድለታል? እንዲዘቅጥ ይደረጋል። የሚዘቅጠው ግን መቼ ነው ካልን ውሃ አንድ የተረጋጋ ቦታ ላይ ሲሆን ነው ማለት ነው። ስለዚህ የመጀመሪያው የወንዝ ውሃ ሲመጣ ምንድነው የሚደረገው? እንዲረጋጋ ይደረጋል ማለት ነው። ምሳሌ ግድብ ከሆነ ተገድቦ እንዲቆም ይደረጋል። ግድብ ቦታ ላይ ከቆመ ያ ከባድ የምንላቸው ነገሮች መንቀሳቀስ ስለማይችል ምን ይሆኑ ይሄዳሉ? እየዘቀጡ ወይም ሰድመንት እያደረጉ ይሄዳሉ። ሚንሳፈፉት ደግሞ ከላይ ይሆናሉ ማለት ነው። ስለዚህ ከላይ ያለውን በስነ ስርዓት እናስወግዳለን፣ ከታች ያለው ደግሞ እንዲዘቅጥ ይፈቀድለታል ማለት ነው። ስለዚህ ዋና የሚባሉትን ትልልቅ ቆሻሻዎችን አስወገድን ማለት ነው። ከዛ ይሄ ከዘቀጠና ከላይ ያለው ሚንሳፈፉ ከሄደ በኋላ ውሃው እንዲለቀቅ ይደረግና ወደ ሌላኛው ቦታ እንዲሄድ ይሄዳል። ሌላኛው ቦታ ላይ ሲሄድ ሁለተኛው ምናምን እያለ ሲሄድ ምን ይሄዳል? ማይክሮቢያል ኦክሲዴሽን ትሪትመንት ይካሄዳል ማለት ነው። which means በማይክሮ ኦርጋኒዝሞች አማካኝነት ኦክሲዴት እንዲደረግ ኦክሲጅን እንዲገባበት ይደረጋል ማለት ነው። ውሃው የምንጠጣው ውሃ ኦክሲጅን ያለው መሆን አለበት፣ አለበለዚያ ጥቅም የለውም። አንዳንድ ውሃዎች ወፍራም ናቸው ይከብዳሉ ምናምን ተብሎ እንዳይባል ኤሬት ኦክሲጅን እንዲገባበት ይደረጋል። ስለዚህ ያ ኦክሲጅን እንዲደረግ የማድረጉ ሂደት ምን ይባላል? ኦክሲዴሽን ትሪትመንት ይባላል። ስለዚህ ውሃው ስር ኦክሲጅን እንዲኖርበት ምን ያለው ማይክሮ ኦርጋኒዝሞች አሉ ማለት ነው። ማይክሮ ኦርጋኒዝሞች አብሮ ይገቡና ኦክሲዴት እንዲደረግ ይሆናል ማለት ነው። ዘን ያ ውሃ ኦክሲጅን ትሪትድ ተደርጓል በማን? በማይክሮ ኦርጋኒዝሞች። ግን ደግሞ እነዚህ ማይክሮ ኦርጋኒዝሞች ደግሞ ኦክሲዴት ካደረጉ በኋላ ደግሞ አይፈለጉ። ምክንያቱም የምንጠጣው ውሃ ከማይክሮ ኦርጋኒዝሞች ነፃ መሆን አለበት አይደል? አለበለዚያ አደጋ ነው። ስለዚህ ምን ይደረጋል ማለት ነው? ሰርጀሪ ክሎሪኔቲንግ ኤንድ ኪሊንግ ዘ ፓቶጂንስ። ከዛ ምን ይደረጋል? ክሎሪን ይጨመርበታል። so this chlorination is used to kill pathogens. pathogens ስንል ማይክሮ ኦርጋኒዝሞች ናቸው that cause disease። ሁሉም ማይክሮ ኦርጋኒዝም ሳይሆን በተለይ በሽታ የሚያመጡትን ምን ማድረግ ይፈልጋል? መግደል ያስፈልጋል ማለት ነው። ስለዚህ ውሃው ይመጣል፣ ሴድመንት እንዲያደርግ ይደረጋል፣ ፍሎቲንግ ኦብጀክትስ ይወገዳሉ፣ ወፈፍራም ወይም ከበበደ የምንላቸው ነገር ከታች ይዘቅጣል፣ ውሃውን እንዲገባ ይፈቀድለታል። እዛ ሁለተኛው ደረጃ ላይ በሚሄድበት ሰዓት ላይ ኤሬት ይደረጋል ወይም ኦክሲጅን እንዲገባበት ይደረግና ኦክሲጅን ያለው ውሃ እንዲሆን ይደረጋል። ከዛ በኋላ ደግሞ ወደ መጨረሻው ስቴፕ ላይ ሲሄድ ክሎሪን ይጨመርበታል። ክሎሪኑ ደግሞ በዋናነት አስፈላጊው ምንድነው? ቱ ኪል ፓቶጂንስ፣ በሽታ አምጪ ማይክሮ ኦርጋኒዝሞችን መግደል ነው አላማው ማለት ነው። ግልጽ ነው። አሁን እንደዚህ በሶስት ስቴፕ ስናወራው እኔ ይሄንን ስቴፕ ቤቴ ወስጄ በቀላሉ እሰራዋለሁ ማለት አይደለም። ኢት ኒድስ ኮምፕሌክስ። ቤዚካሊ ግን ዋና ስቴፖች ብለን የምንላቸው ይሄ ነው። ይሄንን በሚደረግበት ሰዓት ላይ የውሃ ማጣሪያ ላይ የሚሰራው ስራ ግን አሁን እኔ ጋር እዚህ ጋር እንደምናወራው ቀላል ሆኖ አይደለም። ስለዚህ በጣም ብዙ ስቴፖች አሉት። በዋናነት ግን ሜጀር ብለን የምንወስዳቸው እነዚህ ናቸው ማለት ነው። ቆሻሻ ይወገዳል፣ ኦክሲጅን ይገባበታል፣ ንጹህ ውሃ እንዲመጣ ይደረጋል። ስለዚህ ያንን ንጹህ ውሃ እኛ እየጠጣ ነው እንሄዳለን ማለት ነው። ግልጽ ነው። ስለዚህ ዲያግራማቲካሊ እንደዚህ እንደማለት ነው። ፕራይመሪሊ ባር ስክሪን ግሪት ታንክ ማለት ነው። አንድ ትልቅ ታንክ ውስጥ ፕራይመሪ ትሪትመንት ይደረጋል። ያም ቅድም ምናለን በዚህ ፕራይመሪ ትሪትመንት መሰረት ሰዲመንቴሽን እና ፍሎቲንግ ኦብጀክትስ ሪሙቭ ይደረጋሉ ብለን እንወስዳለን ማለት ነው። ዘንዋት ሰከንደሪ ትሪትመንት። ሰከንደሪ ትሪትመንት ላይ ምናለን? አንደኛው ትሪክሊንግ ፊልተርስ የምንለው በባህላዊ መንገድ አለ። ሌላኛው ማይክሮቢያል ኦክሲዴሽን which is activated sludge አለ። ሁለቱም ተመሳሳይ ናቸው በነገራችን ላይ። አንደኛው ባህላዊው ነው። ትሪክሊንግ ፊልተርስ አለ ወይንም ደግሞ አክቲቬትድ ስለጅ የምንለው ምንድነው? ቅድም ያልነው ይሄ ሰዲሜንቴሽኑንና
ፍሎቲንግ ኤሬት የማድረጉን ሂደት ማለት ነው። ሰዲሜንቴሽኑን አሁን በባህላዊ መንገድ ካልን ምንድነው በሆኑ ድንጋያማ ቦታዎች ላይ ውስጥ ለውስጥ ውሃው እንዲሄድ ማለት ነው። ምሳሌ አሸዋ ድንጋይ ምናምን ከምረን ውሃ ብናፈስበት ውሃው ወደ ውስጥ ይሄዳል። ከስር መቀበያ ነገር ቢኖረን ውሃውን መቀበል እንችላለን ማለት ነው። ስለዚህ ውሃውን ከላይ እነዚህ ይሄ ስለጅ የተለያዩ ነገሮችን በማድረግ ትሪክሊንግ ፊልተሮችን በማድረግ የምንጠቀምበት ሂደት ትሪክሊንግ ፊልተርስ እንለዋለን። አሸዋ ድንጋይ ምናምን በመጠቀም ውሃው እዛው ላይ እንዲፈስ ይደረጋል። ውሃው ሲፈስ ሾልኮ ይወጣል ማለት ነው። ምናልባት ይሄ ብዙ ጊዜ ቤት ውስጥ የውሃ ማጣሪያ ተብሎ የሚሰሩ እንትኖችን አይታችሁ ከሆነ ውስጣቸው እነዚህ ነገሮች አሉ። ድንጋይ አሸዋ የሆኑ ነገሮች ተከምረዋል። ውሃው በሱ ውስጥ እንዲያልፍ እንዲደረግ ማለት ነው። ልክ እንደዛ በሚመስል መልኩ ትልቅ ቦታ ላይ ያንን ማድረግ እንደማለት ነው። ስለዚህ በዛ መሰረት ውሃው በዛ መልኩ በሚያልፍበት ሰዓት ላይ ኤሬት ይደረጋል፣ ኦክሲጅን እንዲገባበት ይደረጋል፣ የመሳሰሉት ነገር ይሆናል ማለት ነው። ወይ ደግሞ ኢንዱስትሪያሊ ደግሞ ከሆነ አክቲቬትድ ስለጅ የምንለው ነው። ራሱን የቻለ መሳሪያዎች አሉት ያንን ነገር ለመነጠል የሚችል ቆሻሻውን በስነስርዓት ያስወግዳል እየከለለ። ስለዚህ ምን ይሆናል ማለት ነው? ውሃ በሚመጣበት ሰዓት ላይ መጀመሪያ በትልቅ ቀዳዳዎች ይቀበላል። ከዛ ቀዳዳዎች እያነሱ ትንንሽ የሚባሉ ነገሮችን የማያሳልፍ ደረጃ ይደርሳል ማለት ነው። ከዛ ውሃው ብቻ እንዲያልፍ ይደረጋል። ያ ውሃ ያለፈበት ቦታ ላይ ኤሬት ይደረጋል ማለት ነው። የት? እዚህ ቦታ ላይ ማለት። ከዛ ቆሻሻውን በተለያየ መንገድ ይወገዳል ማለት ነው። እዚህ ጋር እንደምታዩት ስለጅ የምንለው በዋናነት እንደ ቆሻሻ ያለው ነገር ነው፣ እንዲወገድ ይደረጋል። ከዛ ደግሞ ሪሌቲቭሊ ንጹህ የተባለው ውሃ ይመጣል ማለት ነው። በዚህ የምናደርገው በትሪክሊንግ ፊልተርስ የምናደርገው በአክቲቬትድ ስለጅ በባህላዊ መንገድ አሸዋዎች ድንጋዮች ምናምን ስር እንዲያደርግ እናደርገው፣ ወይም ደግሞ ራሱን የቻለ አክቲቬትድ ስለጅ መሳሪያዎችን ተጠቅመን ቅድም እንዳልነው ቀዳዳዎችን እያጠበብን ምን እያልን ኤሬት እያደረግን የተለያዩ ኢንዱስትሪያል ማሽኖችን በመጠቀም ሊሆን ይችላል። በሁለቱም እናደርገው ብቻ ግን ቆሻሻው ይወገድና ተጭኖ የሆነ ቦታ እንዲሄድ ይደረጋል። ለሌላ ፕሮዳክት የሚፈለግ ከሆነ ንጹህ ውሃው ደግሞ ለብቻው እንዲያልፍ ይሄዳል ማለት ነው። በሁለቱም በኩል ግን በባህላዊ የምንበለው በዚህ በፊልተሪንግ ኦር በዘመናዊ መልኩ የምንበለው የመጣውን ውሃ ምን እናደርገዋለን? ክሎሪኔት እናደርገዋለን። አሁን ደግሞ ከክሎሪኔሽን በተጨማሪ ዩቪ ላይት ወይም የዩቪ ጨረርን በመልቀቅ ማይክሮ ኦርጋኒዝሞችን ወይም ፓቶጅኖችን እንገላለን። ዘን ኒው ኦር ፒውር ዋተር ኢዝ ጎይንግ ቱ ቢ ዲስቻርጅድ። ስለዚህ ይሄ ዲስቻርጅድ የሆነውን ውሃ ለምንፈልገው አገልግሎት መጠቀም እንችላለን ማለት ነው። ዘን እነዚህ አላስፈላጊ የሚባለውን ነገር ቆሻሻውን ደግሞ ሪሙቭ ማድረግ እንችላለን። አሁን እነዚህ ቦታዎች ላይ በተለይ ዘመናዊ ውሃ ማምረቻዎች ቦታው ላይ የወጣውን ቆሻሻ ዝም ብሎ ማስወገድ ሳይሆን አኔሮቢክ ሪስፓይሬሽን ወይም አኔሮቢክ ዳይጀሽን በማካሄድ ምን ማምረት እየተቻለ ነው? ሚቴን ማምረት እየተቻለ ነው። ባዮጋዝ የምንለው ጋዝ ነው፣ ነዳጅ። ምን አይነት? በተለይ ይሄ ለሲሊንደር የምንጠቀመውን ነዳጅ ማለት ነው። ስለዚህ አሁን የውሃ ማጣሪያ ትልልቅ ኢንዱስትሪዎች ውሃን ማንጻት ብቻ ሳይሆን በዛው ምን ማምረት ይችላሉ ማለት ነው? ሚቴንን ማምረት ይቻላል በአኔሮቢክ ሪስፓይሬሽን። ከየት? ከተወገዱት ቆሻሻዎቹ ላይ ማለት ነው። ግልጽ ነው? ጉድ። ሌላው the application of this biology in bioremediation. Bio, as we said last time, or እስካሁንም ስናወራ እንደነበረው ባዮ ማለት ህይወት ያለው ነገር ነው። ሪሚዲየት ማለት ማስተካከል ወይም መቻቸት ወይም ባላንስ ማድረግ ማለት ነው። So bioremediation is the detoxification and degradation of pollutants in the environment using living things or other products. ዲቶክሲፋይ ማለት መርዛማ የሚባሉ ቶክሲን የሚባሉ ሰብስታንሶችን ኖርማል ማድረግ ማለት ነው። ወይም ጎጂ የነበረን ነገር እንዳይጎዳ ማድረግ ማለት ነው። ምሳሌ በረኪና በጣም አሲዲክ ነው ይባላል። ሰዎች በረኪና ተሳስተው ሆዳቸው ስር ቢገባ ወይ ቢጠጡ ምንድነው የሚደረገው? ኢሚዲየትሊ ወተት እንዲጠጡ ይደረጋል አይደል? ምን ለማድረግ ማለት ነው? ዲቶክሲፋይ፣ ይሄ ከበረኪና የመጣውን ቶክሲንን ማረጋጋት ማለት ነው። አንድ ሰው እሳት የነካው ገላ ቢኖር ምንድነው የሚደረገው? ያ ውሃ ይደረጋል። ስህተት ነው፣ ውሃ አይደረግም። ብዙ ጊዜ ይሄ የነካውን አካል ምን ያደርጋሉ ሰዎች? አሲዱን ይሄ የተቃጠለውን ነገር ለማድረግ ዲቶክሲፋይ ይደረጋል ማለት ነው። ዲቶክሲፋይ ማለት ማረጋጋት ማለት የተቃጠለውን ነገር ቶሎ ብሎ ይሄ ቅጥለቱን እንዲያቆም ማድረግ ማለት ነው። ወይም አንድን የተጎዳን ነገር ቶሎ ከጉዳቱ ለማገገም መመለስ ማለት ነው። ወይንም ደግሞ እየተጎዳ ያለን ነገር ማብረድ ማለት ነው። ለምሳሌ ኢን ሲምፕል ተርምስ በጣም ሙቅ ውሃ ቢኖራችሁ
ሙቅ ውሃ እንዲህ ስትነግሩ በጣም የሚያቃጥል ከሆነ እንዳያቃጥል ምንድን ነው የምታደርጉበት? ቀዝቃዛ ውሃ ነው የምንጨምርበት፣ እንደዛ እንደማለት ነው። ስለዚህ በጣም ሆት የነበረውን ውሃ ቀዝቃዛ ስንከትበት እየቀዘቀዘ እየመጣ ኖርማል የምንለው ሙቀት ይሆናል ማለት ነው። ወይ ደግሞ በጣም ቀዝቃዛ የሆነን ውሃ ሙቅ ውሃ ስንጨምርበት ወደ ኖርማል በጣም የማይሞቅ በጣም የማይቀዘቅዝ የሚሆን ማለት ነው። ለዚህም ጋር ዲቶክሲፋይ ስንል ቶክሲክ የሆነውን ነገር ኖርማል ማድረግ ነው። በጣም የሚያቃጥል ወይም በጣም መርዛማ የነበረን ነገር ኖርማል የማድረግ ሂደት ምን እንለዋለን? ባዮ ሪሚዲዬሽን ማለት ነው። ስለዚህ ጊዜ በዚህ ይሄ ምን እንለዋለን? ይሄ እንዴት ነው የሚደረገው ካልን it is detoxification with the help of what? degradation of pollutants መርዛማ ይሄ አንድ ነገር ይበክላሉ የሚባሉትን ነገሮችን ምን በማድረግ ነው? ዲግሬድ በማድረግ በመበታተን በመስበር ወይም በመፍጨት ቅድም እንዳልነው ማለት ነው። ስለዚህ ፖሊዩታንት የሆኑ ነገሮችን በመፍጨት አንቲ ፖሊዩታንት ማድረግ ይቻላል ማለት ነው። ፖሊዩት የነበሩትን ጠቃሚ እንዲሆኑ የማድረግ ሂደት ነው። ይሄም ሊቪንግ ቲንግሶችን በመጠቀም የማድረግ ሂደት ነው። ጄኔቲካሊ ኢንጂነርድ ባክቴሪያ ፎር ኤግዛምፕል ማይክሮብስ ዲቶክሲፋይ ሄቪ ኤንድ ፖይዝነስ ሜታልስ ላይክ ሜርኩሪ። ምሳሌ ሜርኩሪ በተፈጥሮ መርዛማ ነው፣ በጣም መርዛማ ነው። it is poisonous። ስለዚህ ይሄንን ሜርኩሪ የሚባለውን መርዛማ አንድ ሰው ሜርኩሪ ምሳሌ በእጁ ዲቶክሲፋይ ያልሆነ ሜርኩሪን ቢነካ ነርቨስ ሲስተምን በጣም አፌክት ያደርግና ሰውነትን መቆጣጠር እስከሚያቅት ድረስ ይበክላል ማለት ነው። ስለዚህ ይሄንን ፖይዝነስ የሆነን ሜርኩሪን ባክቴሪያዎች ምን ያደርጉታል? ፖይዝነስ እንዳይሆን ያደርጉታል ማለት ነው። ምክንያቱም እነዚህ ማይክሮ ኦርጋኒዝሞች ኦር ዚስ ማይክሮብስ ምን ያደርጋሉ እያለን ነው እዚህ ጋር ዲግሬድ ያደርጋሉ እያለን ነው። ይሰባብሩትና አላስፈላጊ ናቸው ፖይዝነስ የተባሉ ናቸው የሚባሉትን ነገሮችን በመሰባበር ፖይዝነቱን ወይም መርዛማነቱን መቀነስ ማለት ነው። when the detoxification is done by altering or changing the pollutant it is called biotransformation። አሁን ያ ቶክሲክ የነበረውን ነገር ወደ ኢንቶክሲክ ወይም ቶክሲክ ወዳልሆነ ነገር ስንቀይረው ወይም መርዛማ የነበረውን ወደ ኖርማል የመቀየሩ ሂደት በማይክሮ ኦርጋኒዝም ሲሰራ ምን እንለዋለን? ባዮ ትራንስፎርሜሽን። ትራንስፎርም አድርጓል ወይም ተቀይሯል። በምን አማካኝነት? በባዮሎጂ በምን ህይወት ባላቸው ነገሮች። ስለዚህ ያ ማለት መርዛማ የሆኑ ነገሮችን በሌላ መንገድም መቀየር ይቻላል ማለት ነው። ህይወት ባላቸው ነገሮች ግን ስንቀይረው ባዮ ትራንስፎርሜሽን እንለዋለን። ህይወት በሌላቸው ነገር ግን ከሆነ ዝም ብለን ትራንስፎርሜሽን ልንለው እንችላለን ማለት ነው። so when detoxification is done by altering or changing the pollutant it is called biotransformation። ሌላው this application of biology in biofuel ባዮፊውልም ላይ እንደዛው ነው። ባዮፊውል ፊውልን በማምረት ሂደት ውስጥ application of biology አለ ማለት ነው። ፊውል ማለት ጋዝ ወይም ነዳጅ እንደማለት ነው። ነዳጅን በማምረት ሂደት ውስጥ ህይወት ያላቸውን ነገሮችን አፕላይ እናደርግበታለን ወይም ባዮሎጂን አፕላይ እናደርጋለን ብለን እናስባለን። it is a production of biofuel usually what ኢታኖል የሚባለውን አልኮሆል ወይም ፊውል እናመርታለን። አልኮሆል ነው ግን አልኮሆል ብቻ ሳይሆን ምንድነው? it is fuel and this fuel is what? biofuel by fermenting plant mainly corn and plant residues። ኮርን ስንል በቆሎን በመጠቀም ወይም የበቆሎ ተረፈ ምርቶችን ሊሆን ይችላል ወይም የሌላ ተክሎች ተረፈ ምርት ሬዚዲዩስ ማለት ተረፈ ምርት ማለት በቆሎን ወይም የሌሎች ተክሎችን ተረፈ ምርት በመጠቀም ባዮፊውል ማምረት ይቻላል ማለት ነው። ስለዚህ አሁን የስኳር ፋብሪካ ምሳሌ ብትሄዱ ስኳር ብቻ ሳይሆን ከበቆሎ ከሸንኮራ አገዳ የሚመረተው ስኳር ብቻ ሳይሆን አገዳውን ደግሞ ጭማቂውን ከወሰድን በኋላ ከአገዳው ደግሞ ምን ይመረታል? ባዮፊውል ይመረታል። ልክ እንደዛው ከበቆሎም ባዮፊውል ማምረት ይቻላል ማለት ነው፣ ከሌሎችም ተክሎች ማለት ነው። ስለዚህ የአንድ ተክል ቅሪተ ነገሩን ወይንም የቀረውን አካል ወይም ተረፈ ምርት ብለን የምንላቸው ነገሮች አሁን ሳይንሱ እያደገ ሲመጣ የሚጣል ነገር አይኖረውም ማለት ነው። አንድ ሰው ገብስን ሲዘራ ገብስን የሚሰራው ለገብስ ዘሩ ብቻ ሳይሆን ለአገዳውም ጭምር ይሆናል። ምክንያቱም አገዳውም ለሌላ አገልግሎት ይውላል። ያው በፊት አድርቀው ለእንስሳቶቻቸው እንደ ምግብነት እንደ መኖነት ይጠቀማሉ። ሸንኮራ ብንወስድ ሸንኮራ አገዳውን ጨምቀን ምን እናደርጋለን? ስኳር እናመርታለን። የአገዳውን ትረፍ እንጥለዋለን። ነገር ግን በትክክል መጠቀም ከቻለን ግን እነዚህ ተረፈ ምርቶች የምንጥላቸው ነገሮች ግን አገልግሎት አላቸው። አንዱ አገልግሎት
ቅድም ያልነው ምሳሌ ኮምፖስት በማምረት ሂደት ውስጥ አለ። እዚህ ጋር ደግሞ ስንመጣ ደግሞ ፊውልን በማምረት ድምር መጠቀም እንችላለን ማለት ነው። ባዮፊውል በማምረትም መጠቀም እንችላለን ማለት ነው። ሃው ባይ ፈርመንቴሽን። ምክንያቱም ፈርመንቴሽን አንድ ነገር ፈርመንቴሽን በሚካሄድበት ሰዓት ላይ ሁለት አይነት ፈርመንቴሽኖች አሉ ብዙ ጊዜ። አንዱ ኢታኖል የሚመረትበት ሲሆን ኢታኖል ፈርመንቴሽን ሲሆን፣ ሌላኛው ላክቲክ አሲድ ፈርመንቴሽን ነው። ስለዚህ በዋናነት ይሄ ኢታኖሉን በምንወስድበት ሰዓት ላይ የኢታኖል ፈርመንቴሽኑ ለምን ይጠቅመናል? ለባዮፊውል ይጠቅመናል ማለት ነው። ላክቲክ አሲዱ ለሌላ ነገር ይጠቅመናል። በወደፊት ቻፕተሮች ላይ በደንብ የምናየው ይሆናል ማለት ነው። ግልጽ ነኝ? So genetically engineered microbes are able to ferment the hexoses and pentoses, glucose, xylose, mannose, galactose, and arabinose sugars found in plant residue which cannot be fermented with ordinary microbes. አሁን ምንድነው genetically engineered microbes? ያ ማለት ትራንስጀኒክ ማይክሮ ኦርጋኒዝም። ትራንስጀኒክ ደግሞ ያልነው ምንድነው ከዚህ በፊት ባዮሎጂካሊ ሞዲፋይድ ኦርጋኒዝምስ ያልነው ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝምስ እንደማለት ነው። ስለዚህ እዚህ ጋር ጄኔቲካሊ ኢንጂነርድ ስንል ጄኔቲካሊ ሞዲፋይድ እያልን ነው። ጄኔቲካሊ ሞዲፋይድ የሆኑ ማይክሮ ኦርጋኒዝሞች ምን ያደርጋሉ? አር ኤብል ቱ ፈርመንት ማድረግ ይችላሉ። ማንን? ሄክሶስ 6 ካርበን ሹገርስ፣ ፔንቶስ 5 ካርበን ሹገርስ፣ ባለ 5 እና ባለ 6 ካርበን ሹገር ወይም ስኳር የሆኑትን ማለት ነው። ውስጣቸው 5 ካርበን ያለ ወይም 6 ካርበን ያለ ማለት ነው። ለምሳሌ ግልኮስ 6 ካርበን ያለው ነው። ዛይሎስ 5 ካርበን ያለው ነው። ጋላክቶስ 6 ካርበን ያለው ነው። እነዚህ አይነት ስኳሮች አሉ ማለት ነው። ስለዚህ እነዚህ አይነት ስኳሮች ኦርዲነሪ የተባሉ ማይክሮ ኦርጋኒዝሞች ወይም ባክቴሪያዎች ምን አያደርጉም ነው? they cannot ferment them። ስለዚህ ኖርማል ባክቴሪያዎች ምናቃቸው እነዚህ ነገሮች ፈርመንት አላደርግም በማለታቸው ምክንያት ምን ተደረገ ነው? ጄኔቲካሊ ሞዲፋይድ የሆኑ ወይም ጄኔቲካሊ ኢንጂነርድ የሆኑ ማይክሮቦች ግን እነዚህን ባለ 6 እና ባለ 5 ካርበን ሹገሮችን ምን እንዲያደርጓቸዋል? ፈርመንት ያደርጓቸዋል። ፈርመንቴሽን ካለ ምን አልኩኝ እዚህ ጋር ወይ ኢታኖል ወይ ላክቲክ አሲድ ይኖራል አላለም? ኢታኖል እንዲያመርቱ ይደረጋል። ከማን? ከነዚህ ከሄክሶስ እና ከፔንቶሶች ማለት ነው። ከባለ 6 እና ከባለ 5 ካርበን ሹገሮች ሄክሶስ እና ፔንቶስ እንዲመረት ይሆናል ማለት ማን ነው? ኢታኖል እንዲመረት ይሆናል። ነገር ግን እነዚህ ሄክሶሶች እና ፔንቶሶች ግን በኖርማል ማይክሮ ኦርጋኒዝም ምን አይደረጉም? ፈርመንት አይደረጉም። በማን ነው ፈርመንት የሚደረጉት? ጄኔቲካሊ ኢንጂነርድ በሆኑ ማይክሮ ኦርጋኒዝም። ይሄን ፈርመንት በማድረጋችን ግን ምን ጥቅም አገኘን እያልን ነው? ባዮፊውል እያመረትን ነው። ስለዚህ በዚህ መልኩ ባዮፊውል ማምረት ይቻላል እያልን ያለ ነው ማለት ነው። ሌላው ባዮጋዝ፣ የቅድሙ ባዮፊውል ነው። አሁን ደግሞ ባዮጋዝ። ባዮጋዝ የምንለው ቅድምም ብያችኋለሁ፣ ምሳሌ ሚቴን ማለት ነው። so it is the production of combustible gas፣ መንደድ መቃጠል የሚችል combustible ማለት መንደድ የሚችል እንደማለት ነው። so this combustible gas which is usually methane produced from organic matters like manure and organic waste matter። manure ማለት እበት የምንለው ነው፣ ከእንስሳቶች የሚገኝ ማለት ነው። or organic waste matter ወይንም ደግሞ ከዚህ በፊት ቅድም እንዳልነው ምሳሌ ኮምፖስት ላይ ስንል ከተለያዩ የምግብ ተረፈ ምርቶች የምንለው ማለት ነው። በተለይ የአትክልትና ፍራፍሬ የመሳሰሉት ማለት ነው። ተረፈ ምርት የሚባሉትን ነገሮችን በመውሰድ ከኮምፖስት በተጨማሪ ግን ኢንዱስትሪያሊ ደግሞ ምን ማምረት እንችላለን ነው? ሚቴን የሚባለውን ባዮጋዝ ማምረት እንችላለን ማለት ነው። ይሄ ሚቴን የምንለው ባዮጋዝ በተለይ በዋናነት ቤት ውስጥ እንደ ሲሊንደር የምንጠቀመው ጋዝ ማለት ነው። ምግብን ለማብሰል መብራት በማይኖርበት ጊዜ ወር አንዳንድ ጊዜ መብራትም ቢኖር የተሻለ ጉልበት እናገኛለን ተብሎ ሲታሰብ በሚቴን ጋዝ ወይ በሲሊንደር ምግብ እናበስላለን ማለት። ያ ሲሊንደር ውስጥ የተሞላው ጋዝ ምንድነው? ሚቴን ነው። ከየት ነው የሚመረተው ከተባለ በአብዛኛው የሚመረተው ከእበት ወይም ከእንስሳት ተዋጽኦ እበቱ ይሰበሰባል ማለት ነው። ስለዚህ ምን ብለናል ከዚህ በፊት? አንድን ኦርጋኒዝም ወይም ተክሎችንም ይሁን ግብርና ቦታ ላይ ስንሄድ ከአንድ ግብርና እንትን ላይ አንድ ነገር ብቻ ሳይሆን በጣም ብዙ ነገር ለማምረት ነው የምንሄደው ማለት ነው። ኦኬ፣ እንስሳቶችን ስናረባ ለወተታቸው ወይ ለስጋቸው ብቻ ሳይሆን ለቆዳቸው ልናረባ እንችላለን፣ ለፀጉራቸው ልናረባቸው እንችላለን፣
ከዛ በተጨማሪ ደግሞ እንደዛው ስናረባ አብረን ለስጋ እያረባን በዛው ጎን ደግሞ እበቶቻቸው ጥቅም የለውም ብለን አንጥልም። ከእበቶቻቸው ደግሞ ምን ማምረት ይቻላል? ሚቴን ማምረት ይቻላል ማለት ነው። ከነሱ ብቻም ሳይሆን ከሰውም ቢሆን ማለት ነው። ከሰው አይነ ምድርም ወይም ከሰው አይነ ሰገራም ቢሆን ሚቴን ማምረት ይቻላል ማለት ነው። ስለዚህ ምን እየሆነ ነው ማለት ነው? የሚጣሉ ነገሮች ሪዩዝድ እየተደረጉ ፕሮሰስ ይደረጋሉ። አሁን አንዱ ይሄ ነው ማለት ነው። so it is the production of combustible gas or methane produced from organic matters like manure and waste products or waste matter ከሚጣሉ ነገሮችና ከእበት የመሳሰሉት ነገሮችን ባዮ ጋዝን ማምረት ይቻላል የባዮሎጂን ዕውቀት በመጠቀም ማለት ነው። it is produced by anaerobic breakdown of materials by bacteria and archaeans anaerobic breakdown አሁን የሚቴን ለማምረት ምን ይፈልጋል ነው እያለን ያለ ነው? አኔሮቢካሊ ነው። አኔሮቢክ ማለት ዊዛውት ኦክሲጅን ያለ ኦክሲጅን እነዚህ ቅድም ያልናቸው ማኒውርንም እንበለው ዌስት ፕሮዳክትን ወይም የምግብ ተረፈ ምርቶች የምንላቸውን አኔሮቢካሊ ያለ ኦክሲጅን በሚፈጭበት ሰዓት ላይ ወይም ፈርመንት በሚደረግበት ሰዓት ላይ አንዱ ምርት ምንድነው? ይሄ ሚቴን የምንለው ጋዝ ነው ማለት ነው። ስለዚህ ይሄንን አኔሮቢክ ሪስፓይሬሽን ወይም አኔሮቢክ ብሬክዳውን የሚያካሂዱት ኦርጋኒዝሞች ማን ናቸው? ባክቴሪያ እና አርኪያን የምንላቸው ናቸው። አርኪያን ከዚህ በፊት ባክቴሪያ ናቸው ተብለው ይወሰዱ ነበረ። አሁን በአዲሱ ክላሲፊኬሽን መሰረት ግን ባክቴሪያ ሳይሆኑ ራሳቸውን የቻሉ ሌሎች ማይክሮ ኦርጋኒዝሞች ናቸው። ልክ እንደ ባክቴሪያ ሁሉ በአይን የማይታዩና በጣም ትንንሽ ብዙ የሚያመሳስላቸው ነገር አለ። በዛው ልክም ደግሞ የሚያለያያቸው ነገሮች አሉ። ስለነሱ ቻፕተር 2 ላይ በደንብ የምናየው ይሆናል። ስለ ባክቴሪያ እና ስለ አርኪያን የምንለው ማለት ነው። ስለዚህ እዚህ ጋር ምን እያለን ነው? አኔሮቢክ ሪስፓይሬሽን ያለ ኦክሲጅን ሪስፓይሬሽን በማካሄድ እነዚህ ማኒውርን እና ዌስት ፕሮዳክቶችን በመፍጨት ወይም ዲግሬድ በማድረግ ያለ ኦክሲጅን ምን እንዲመረት እያደረግን ነው? ሚቴን እንዲመረት እየተደረገ ነው። ይሄንን በማድረግ ሂደት ውስጥ ማን ነው ትልቁን ሚና የሚጫወቱት? ባክቴሪያ እና አርኪያን የምንላቸው ማለት ነው። ግልጽ ነው። በእነሱ አማካኝነት ያንን እናደርጋለን። the first groups of bacteria convert the raw wastes into organic acid የመጀመሪያው ግሩፕ ኦፍ ባክቴሪያዎች ምን ያደርጋሉ? convert the raw ጥሬ ዕቃውን ወይም ጥሬ ማቴሪያሉን ወይም ጥሬ ቆሻሻውን ወደ ምን እንዲቀየር ያደርጉታል? ኦርጋኒክ አሲድ እንዲቀየር ያደርጉታል። ወይንም አልኮሆል እንዲሁም ሃይድሮጅን እንዲሁም ደግሞ በተጨማሪ ካርበን ዳይኦክሳይድ። ስለዚህ ምን ይሆናል ማለት ነው? አኔሮቢካሊ የመጀመሪያዎቹ ግሩፕ ኦፍ ባክቴሪያዎች ባክቴሪያና አርኪያን ናቸው የሚሰሩት ብለናል አይደል? ባክቴሪያዎቹ ምን ያደርጉታል? ዌስት ፕሮዳክቱን ወይም ጥሬ ዕቃው ማለት በዚህ አነጋገር መሰረት እበቱ ወይም የምግብ ተረፈ ምርቶቹን አኔሮቢካሊ ሪስፓየር በሚያደርጉበት ሰዓት ላይ ምን ያመርታሉ? ኦርጋኒክ አሲድ ያመርታሉ፣ አልኮሆል ያመርታሉ፣ ሃይድሮጅን ያመርታሉ፣ እንዲሁም ካርበን ዳይኦክሳይድ ያመርታሉ ማለት ነው። then what the second group bacteria convert the organic acid and the alcohol into acetate acetate ወደ ተባለ ባለ ሁለት ካርበን ኮምፓውንድ ይቀይሩታል። ማንን? በተለይ ኦርጋኒክ አሲዱንና አልኮሆሉን ማለት ነው። እነዚህ ሁለቱ ፕሮዳክቶች ወደ ምን እንዲቀየሩ ይሆናል? ወደ አሲቴት። ከዛስ ሌላ ምን ይመጣል? በተጨማሪ ካርበን ዳይኦክሳይድ እና ሃይድሮጅን ማለት ነው። then the group archaean produce methane from in the following forms ስለዚህ አሁን እዚህ ጋር ምን ተመርቶልናል? አልኮሆል ተመርቷል፣ አሲቴት ተመርቷል። ስለዚህ አልኮሆሉንና አሲቴቱን ወደ ምን ይቀይሩታል? እነዚህ አርኪያኖች ወደ ሚቴን። ስለዚህ መጀመሪያ ባክቴሪያዎቹ የምግብ ተረፈ ምርቱንና እበቱን አኔሮቢካሊ ዳይጀስት በማድረግ ምን ያመርታሉ አለን? ኦርጋኒክ አሲድ፣ አልኮሆል፣ ሃይድሮጅን እና ካርበን ዳይኦክሳይድ ይሆናል። ካርበን ዳይኦክሳይድ እና ሃይድሮጅን ለጊዜው አይፈልጉትም፣ ሪሙቭ እንዲደረግ ይሆናሉ ኢን ዘ ፎርም ኦፍ ጋዝ ማለት ነው። ዘን ማን ይቀራል? አልኮሆልና ኦርጋኒክ አሲዱ ማለት ነው። አልኮሆልና ኦርጋኒክ አሲዱ ወደ ምን ይቀየራሉ ነው እያለን ያለ ነው? ወደ አሲቴትና አልኮሆል ሆኖ ይቀመጣሉ ማለት ነው። ስለዚህ ይሄ አልኮሆሉና አሲቴቱን እነዚህ አርኪያንስ የምንላቸው የባክቴሪያ አይነት ዘሮች በፊት ባክቴሪያ ይባላሉ ያልኳቸው ምን ያመርታሉ? ከነዚህ ምን ያመርታሉ? ሚቴንን ያመርታሉ። ሚቴን ጋዝ የምንለውን ቅድም ያልነው ባዮጋዝ ማለት ነው። በምን መልኩ ካለን አንደኛው እንደዚህ ነው። ለምሳሌ
ካርበን ዳይኦክሳይድንና ሃይድሮጅንን በመጠቀም እዚህ ጋር እንደምታዩት ካርበን ዳይኦክሳይድ እና ሃይድሮጅንን በመጠቀም ሪያክሽን በማካሄድ ምን እንዲመረት ያደርጋሉ? ሚቴን ጋዝ እና ውሃ ይሆናል ማለት ነው። and this is said to be called reduction of carbon dioxide ማለት ነው። ሁለተኞቹ ደግሞ ምን ያደርጋሉ? ይሄ አሲቴት ያለውን ማለት ነው። አሲቴት ያለውን ይሄ ወይም አልኮሆልም ምን ያደርጉታል? ስፕሊት ያደርጉትና ወይም ይሰባብሩታል። ወደ ምን በማድረግ ወደ ሚቴን እና ወደ ካርበን ዳይኦክሳይድ ማለት ነው። ስለዚህ እዚህ ጋር ይሄ ባለቱ ካርበኑ አሲቴት የሚባለውን ቱ ካርበን ኮምፓውንድን ስፕሊት በማድረግ ወይም በመስበር ወይም ዲግሬድ በማድረግ CH4 እና ካርበን ዳይኦክሳይድ ወይም CO2ን እንዲመረት ያደርጋሉ። ይህ ደግሞ ምን ይባላል? ስፕሊቲንግ ኢታኖይክ አሲድ ወይም እዚህ ጋር አሲቴት ያልነው ማለት ነው። ስለዚህ በዚህ መልክ ምን ይመረታል ማለት ነው? በሁለቱም ሳይድ ላይ ሚቴን ይመረታል። እዚህ ጋር እንደምታዩት እነዚህ ሁለቱ CH4 ማለት ሚቴን የምንለው ጋዝ ነው ማለት ነው። ስለዚህ ይሄ ሚቴን ጋዝ ለምን እንጠቀምበታለን? ፎር ኮምበስሽን ማለት ነው። ቅድም ላይ መጀመሪያ ላይ መግቢያ ላይ እንዳልነው ኮምበስሽን ማለት የሚቃጠል ነገር ቤት ውስጥ የምንጠቀምባቸውን ኮምበስሽኖች እናደርጋለን ማለት ነው። ስለዚህ this is another area in which biogas production in application of biology. The other one is application in industry. ኢንዱስትሪዎችም ላይ application of biology አለን። አሁን እያያችሁ ነው አይደል? ኦልሞስት application of biology የሌለበት ዘርፍ የለም ማለት ነው። ኢንዱስትሪ ላይ አለ፣ ባዮቴክኖሎጂ ላይ አለ፣ ኢንቫይሮንመንት ላይ አለ፣ ጤና ላይ አለ እያለን ያለ ነው። ኦልሞስት ሁሉም ቦታ ላይ አለ። ናው ሌትስ ሲ ዚስ አፕሊኬሽን ኢንዱስትሪ ኢንዱስትሪዎችም ላይ ቢሆን አፕሊኬሽን ኦፍ ባዮሎጂ አለ። አንደኛው ምሳሌ ኢንዛይምስ ነው። some enzymes like protease, lipase, pectinase and amylase can be produced by using fungi and bacteria. protease በዋናነት እነዚህ ፕሮቲን የሚፈጩ ኤንዛይሞች ወይም ፕሮቲን መፈጨት ሂደትን የሚያፋጥኑ፣ ሊፔዝ ሊፒድ የሆኑ ወይም ይሄ ጮማና የጮማ ዘር የምንላቸውን ኤንዛይሞችን የሚፈጩ፣ ፔክቲኔዝስ ይሄም ኦልሞስት የፕሮቲን አይነት ናቸው። እንደዛም አሚሌዝስ ካርቦሃይድሬት የምንላቸው ማለት ነው። እኒህ አይነት ነገሮችን የሚፈጩ ወይም የመፈጨት ሂደትን የሚያፋጥኑ ኤንዛይሞች ይመረታሉ ነው። can be produced by using what? fungi and bacteria. ስለዚህ ባክቴሪያ እና ፈንጋይን በመጠቀም ፕሮቲንን፣ ሊፒድን እነዚህ ሌላ ፔክቲኔዝ አገን አናዘር ፕሮቲን፣ አሚሌዝ ካርቦሃይድሬትን መፍጨት የሚችሉ ኤንዛይሞችን ማምረት እንችላለን ማለት ነው። እነዚህ ኤንዛይሞች ግን የሚያመርታቸው ማን ነው? ሰው ሳይሆን ብዙውን ጊዜ በማን ነው? ፈንጋይና ባክቴሪያ ነው። ባክቴሪያና ፈንጋይን በመጠቀም እነዚህን ሊፈጩ የሚችሉ ኤንዛይሞችን በኢንዱስትሪ ደረጃ ማምረት ይቻላል። ለምን ይጠቅመናል ብለን ካልን ለተለያዩ ነገሮች ማለት ነው። ኢንዱስትሪ ውስጥ ምንሰራቸው ብዙ ነገሮች ስላሉ ማለት ነው። they can be used for example እነዚህ ኤንዛይሞች በሚመረቱበት ሰዓት ላይ they can be used in removing animal hair። ምሳሌ ከእንስሳት ቆዳ ምን መስራት ይቻላል? ከእንስሳት ቆዳ ቀበቶ፣ ቦርሳ፣ ልብስ፣ ጫማ ምናምን እንሰራለን አይደል? ያ ቆዳ ይሄ ቆዳው ቦርሳ ላይ የምናየው ቆዳ ወይ ደግሞ ጫማ ላይ የምናየው ቆዳ፣ ቀበቶ ላይ የምናየው ቆዳ መነሻው የእንስሳ ቆዳ ነው። እንዴት ሆኖ ነው ከእንስሳ ቆዳ ይሄን የመሰለ ቀበቶ ሊመረት ይችላል፣ ይሄን የመሰለ ቦርሳ ሊመረት፣ ይሄን የመሰለ ጫማ ሊመረት ይችላል ብለን ስንል የመጀመሪያው ነገር ቆዳው ከእንስሳው ከተገፈፈ በኋላ ምንድነው የሚደረገው ካልን ምሳሌ ከላይ ያለው ፀጉሩ መጀመሪያ መነሳት አለበት። እንዴት ነው የሚነሳው ብለን ካልን አንደኛው በባህላዊ መንገድ ነው። ብዙ ጊዜ ውሃ ስር ይዘፈዘፋል፣ ሞቅ ያለ ይደረግበታል፣ ይፈቀፈቃል፣ ምን የመሳሰሉት ነገሮች ይሄዳል። ሌላው ግን ኢንዱስትሪያሊ አርቲፊሻል ኢንዛይም በመጠቀም ነው። ያ ምንድነው? ያንን ቆዳ ከእንስሳት የተገፈፈውን ቆዳ ለባክቴሪያዎች መስጠት ማለት ነው። ባክቴሪያዎች እንሰጣቸውና ባክቴሪያዎቹ እንትኑን ይሄ ፀጉሩን ይበሉታል ለራሳቸው እንደ ምግብነት ማለት ነው። ለራሳቸው በምግብነት እንዴት ነው የሚያደርጉት ካልን ፕሮቲዝ ኢንዛይምን በማምረት ማለት ነው። ኢንዛይምን እያመረቱ ያንን ያደርጋሉ ማለት። ያንን ያመረቱትን ኢንዛይም ግን ባክቴሪያዎቹን ከመስጠት ሌላ ሁለተኛ አማራጭ ምንድነው? ባክቴሪያዎቹ ያመረቱትን ኢንዛይም በመጠቀም ቆዳውን አለስልሶ ቆዳውን በቀላሉ ከቆዳው ላይ ፀጉሩን ማስወገድ ይቻላል ማለት ነው። ምንም በመጠቀም
ኢንዛይምን በመጠቀም ከየት የመጣ ኢንዛይም? ከባክቴሪያ ወይም ከፈንገስ ማለት ነው። or we can use this for flavoring cheeses እነዚህን ኢንዛይሞችን ደግሞ በመጠቀም ቺዝን ፍሌቨር እንዲኖረው ማድረግ ይቻላል ማለት ነው። or we can also use it for clarifying fruit juice ፍሩት ጁሶችን በደንብ ለማጥራት ማለት ነው። የተሻለ ጥቅም እንዲሰጣቸው የተሻለ ነገር ሆነው እንዲሆኑ ማለት ነው። የተለያየ አይነት ምሳሌ የማንጎ ጭማቂዎች ሱቅ ላይ ሲሸጡ ታያላችሁ። የተለያዩ ማለት ነው። እያንዳንዱን በምንሄድበት ሰዓት ላይ ሁሉም የራሱ የሆነ ቃና ጣዕም አለው። ያን በማድረግ ሂደት ውስጥ ብዙውን ጊዜ ምን ይጠቀማሉ? እነዚህን ኢንዛይሞች ይጠቀማሉ እነዛ ኢንዱስትሪዎች ማለት ነው፣ የታሸገ የሚያመርቱት ማለት ነው። or we can use them in production of glucose from starch ስታርች ማለት የጥቅጥቅ ያለው ወይም ስቶርድ የሆነው ግሉኮስ እንደማለት ነው በሌላ አነጋገር። ስለዚህ ይሄ ጥቅጥቅ ያለውን ወይም ስቶርድ ፎርምስ ኦፍ ግሉኮስን በመሰባበር ወደ ትንንሽ ግሉኮስ ማድረግ ይቻላል ማለት ነው። ስፔሻሊ አሚሌዝን በመጠቀም ማለት ነው። አሁን እኛ ምግብ በምንበላበት ሰዓት ለምሳሌ ምግብ በመጀመሪያ አፋችን ስር ነው የሚፈጨው። ምራቅ ካለው ጥቅም አንዱ ካርቦሃይድሬትን በተወሰነ መልኩ ፈጭቶ ካርቦሃይድሬት የነበረውን ምግብ በተወሰነ መልኩ ወደ ሁለተኛ ስቴፕ እንዲሄድ ወደ ግሉኮስ ወይም ወደ ዳይሳካራይድ ወደምንላቸው ወይም ባለ ሁለት ሹገር ወደምንላቸው እንቀይራለን ማለት ነው። ምራቅ ውስጥ ምን አይነት ኢንዛይም አለ? አሚሌዝ ኢንዛይም አለ። ልክ እንደዛው ባክቴሪያዎችም አሚሌዝ ኢንዛይምን በሚያመርቱበት ሰዓት ላይ ስቶርድ ፎርም ኦፍ ስታርችን ምሳሌ ድንች ውስጡ በጣም ብዙ የሆነ ስታርች ነው ያለው። የዛ ድንች ውስጥ ያለውን ስታርች በመበታተን ወይም በመሰባበር ወደ ግሉኮስ መቀየርም ይቻላል ማለት ነው። so they can be used in removing animal hair, flavoring cheese, clarifying fruit juice, production of glucose from starch የመሳሰሉትን ማድረግ ይቻላል ማለት ነው። ማንን በመጠቀም? ኢንዛይም። እነዚህ ኢንዛይሞች ከየት ይመጣሉ? ከማይክሮ ኦርጋኒዝም ስፔሻሊ ፈንገስ ኤንድ ባክቴሪያ ማለት ነው። አፕሊኬሽን ኢን አግሪካልቸር ግብርና ቦታ ላይም ላይ አፕሊኬሽኑ አለ ማለት ነው። ምን? ባዮሎጂ። Now that one is for example biopesticides or bioinsecticides. Pest ማለት አረም የምንላቸው ነው። These are usually for plants. Insecticide ሰሙ እንደሚነግረን ደግሞ ኢንሴክት ነው። So biopesticides እና bioinsecticides ባዮሎጂካሊ ፔስቲሳይድስ ስንል አረሞችን ማስወገድ ወይም አረሞችን መግደል። ሳይድ ባለፈው ከዚህ በፊትም ስናወራ ምን ብለናል? ባዮሎጂካሊ ሳይድ ማለት መግደል ማለት ነው። ምንድነው የምንገላው ስንል ፔስት አረሞችን። ምንድነው የምንገላው? ኢንሴክቲሳይድ እንላለን ማለት ነው። ስለዚህ ባዮፔስቲሳይድስ አረሞችን የመግደል ሂደት ኦር ባዮኢንሴክቲሳይድስ ነፍሳቶችን የመግደል ሂደት ማለት ነው። ኢንሴክት የምንላቸው ማለት ነው። so they are microbes or bacteria, fungi and viruses which are used to kill susceptible insects. susceptible ማለት ችግር ሊፈጥሩ የሚችሉ ማለት ነው። ችግር ሊፈጥሩ የሚችሉ ኢንሴክቶቹን የመግደል ሂደት በማን አማካኝነት? by the help of bacteria, fungi or viruses is said to be called this biopesticides killing or bioinsecticides killing ብለን ማለት እንችላለን ማለት ነው። they are harmless to human. ብዙ ጊዜ እነዚህ ኢንሴክቲሳይድ ወይ ባዮፔስቲሳይድስ በምንጠቀምበት ሰዓት as much as possible የሰው ልጅ የሚጎዱ መሆን የለባቸው ማለት ነው። ስለዚህ ተክሎችን ተክለን ተክሎች በአረም እንዳይጎዱ ስንል አረሞቹን ለይተው ሊገድል የሚችል ኬሚካል ልንረጭ እንችላለን። ያ ኬሚካል የተመረተው ከባክቴሪያ፣ ከፈንገስ ወይም ከቫይረስ ሊሆን ይችላል ማለት ነው። ስለዚህ ያ የምንረጨው ነገር የሰው ልጅ መጉዳት የለበትም። ስለዚህ ብዙውን ጊዜ ደግሞ የሰው ልጅ አይጎዱም ተብለው ነው የሚታሰቡት ማለት ነው። ከሆነም ሳይድ ኢፌክታቸው በጣም ኢንሲግኒፊካንት ያን ያህል ትርጉም ያለው የማይሆን ይሆናል ማለት ነው። አለበለዛ እኛንም የሚጎዳን ከሆነ ትርጉም የለውም ማለት ነው ኢንሴክቲሳይድ ወይም ፔስቲሳይድስ መጠቀማችን ማለት ነው። ስለዚህ ዛሬ usually what harmless to human beings ማለት ነው። the other one is this application in agriculture is T plasmid as vector ማለት ነው። T plasmid vector ደግሞ የሚባል ሂደት አለ። የት? እዚህ application of this biology in agriculture ግብርና ውስጥ ባዮሎጂን አፕላይ በምናደርግበት ሰዓት ላይ ቲ ፕላዝሚድ የሚባል ደግሞ ሂደት አለ እንደ ቬክተር የምንጠቀምበት ማለት ነው። ምንድነው ይሄ ነገር ካልን what is plasmid? plasmid ማለት it is simply a portion of DNA from usually bacteria. ስለ ባክቴሪያ ቻፕተር 2 ላይ ስንሄድ ምን እንደሆነ ፕላዝሚድ ለማየት እንሞክራለን።
so it is a portion of a DNA አሁን ባክቴሪያዎችን በመናይበት ሰዓት ላይ ብዙ ጊዜ ሁለት አይነት ዲኤንኤ ያላቸው ፕላዝሚድ ዲኤንኤ እና ኖርማል ዲኤንኤ ያላቸው አሉ ማለት ነው ይሄ ፕላዝሚድ ዲኤንኤ የሚባለው ዩዥዋሊ ክብ ነው ይሄ ክብ ዲኤንኤ ላይ ምን ይደረጋል ተቆርጦ የሚወጣ ዲኤንኤ ያለ ማለት ነው ከባክቴሪያ so TI which is usually known to be as tumor inducer TI ማለት tumor inducer tumor ማለት እባጭ እንደማለት ነው እባጭን ኢንትሮዲዩስ የሚያደርግ ምን plasmid ወይም DNA ማለት ነው so TI is a plasmid in bacteria that causes in plant ስለዚህ ከዛ DNA ላይ ክብ ካልነው DNA ላይ እዚያውን ካልነው ይሄ DNA in bacteria or DNA or plasmid in bacteria ከዚህ ላይ ምሳሌ ይሄን ወስደን በመነሱበት ሰዓት ላይ this is said to be called TI ባክቴሪያዎቹ ላይ እቺን ነገር ቆርጠን ስንወስዳት ምን ትባላለች TI tumor inducer እባጭ የምታመጣ induce ማለት ማመንጨት ወይ ማምጣት ማለት ነው so it is a plasmid in bacteria that causes tumor in plants ይሄ ባክቴሪያ ማን ይሄ DNA ባክቴሪያ ማን ተክሎች ላይ በሚሄድበት ሰዓት ላይ ተክሎች ላይ አላስፈላጊ የሆነ እባጭ ወይ አላስፈላጊ የሆነ ነገር እንዲፈጠር ያደርጋል ማለት ነው ስለዚህ ይሄ ከሆነ ደግሞ ተክሎቹ ምን ሊሆኑ ነው ሊጎዱብን ነው ስለዚህ ምን እናድርግ it is used to produce glyphosate resistance soybean corn soybean ማለት ቦለቄ የምንለው ማለት ነው ቦለቄ የምንለውን ተክል ለማምረት አንደኛው ምሳሌ TI ፕላዝሚድን መጠቀም እንችላለን ለምን ካልን ይሄ ቦለቄ በዋናነት ምን እንዲሆን ይደረጋል ነው ግላይፎሴት ሬዚስታንት አሁን ምንድነው ግላይፎሴት የምንለው ይሄ በፊት እንደምን ይጠቀሙታል መሰላችሁ እንደ ፔስቲሳይድስ ነው ከፎስፌት የሚሰራ ፔስቲሳይድስ ነው አረም ማጥፊያ ነው ይህ አረም ማጥፊያ ግን እየተጠቀምን በመንሄድበት ሰዓት ላይ ቅድም ምን ብለናል ማንኛውም የምንጠቀመው ፔስቲሳይድስም ይሁን ምንም ሃርሙፉል መሆን የለበትም ለሰው ብለናል አይደለ ጥናት ግን ሲደረግ ይሄ ግላይፎሴት ግን ምን ሆነ ተገኘ የሰው ልጅ የሚጎዳ ሆኖ ተገኘ ስለዚህ ምን ይደረግ ተብሎ ሲባል ምሳሌ ሶያቢን ወይም ይሄ ቦለቄን ስናመርት ነው በዋናነት የሚጠቀሙትና ስለዚህ ምናመርተው ቦለቄ ቢያንስ ይሄ ግላይፎሴት የሚባለውን ኬሚካል መቋቋም የሚችል መሆን አለበት የሚል ነገር ሆነ ስለዚህ ግላይፎሴትን ሊቋቋም የሚችል ሶያቢን ማምረት ከተፈለገ አንዱ ሜካኒዝም አርቲፊሻሊ TI ፕላዝሚድን ትራንስፈር በማድረግ ነው ወደማን ወደ ሶያቢን ማለት ነው TI ፕላዝሚድን ወደ ሶያቢን ትራንስፈር በመናደርግበት ሰዓት ላይ ይሄ ቲዩመር ፕሮዲዩስ ያደርጋል አይደል የቲዩመር ፕሮዲዩስ የሚያደርገው ፕላዝሚድ ገብቶ ተክሉን ይልና ከነዛ ውስጥ ያንን ፕላዝሚድ መቋቋም የሚችል ሶያቢን ተክል ይገኛል ማለት ነው አብዛኞቹ ይጠፉና መቋቋም የሚችል ጥቂት ይተርፋሉ ማለት ነው ከነዛ ከተረፉት ውስጥ ምን ብለን እንወስዳቸዋለን እነዚህ የተረፉት ሶያቢኖች ግላይፎሴትንም TI ፕላዝሚድን መቋቋም ይችላሉ ብለን ወስደን ለብቻ ማራባት እንችላለን ማለት ነው so what is glyphosate እንዳልኩት ፔስቲሳይድስ ነው ከፎስፌት የሚሰራ አሁን ግን ተግባራዊነቱ ብዙ እየተከለከለ ያለ ፔስቲሳይድስ ነበር ማለት ግን እንደዛም ሆኖ ግን የምናመርታቸው ተክሎች ግላይፎሴትን መቋቋም የሚችሉ ሶያቢኖችን ማምረት ይቻላል ተብሎ ይታሰባል ማለት ነው ስለዚህ ምንድነው TI ፕላዝሚድ የምንለው ከባክቴሪያ የሚወሰደው ፕላዝሚድ ለሶያቢኖች ይሰጣል ሶያቢኖቹ ያብጣሉ ይጎዳሉ ምን ይላሉ የተወሰነው ይሞታል የተወሰነው ይተርፋል የተረፉት እነዚህ ሶያቢኖች የባክቴሪያውን ፕላዝሚድ በመኖሩ ምክንያት በዛው ልክ ማንን መቋቋም ይችላሉ ማለት ነው ግላይፎሴት የሚባለውን አረምን መቋቋም ይችላል የአረም መድኃኒትን መቋቋም ይችላሉ ማለት ነው ስለዚህ ፕላዝሚዱ ጉዳት ያመጣል በተክሎቹ ላይ ከነዛ ተክሎቹ ውስጥ ግን ፕላዝሚዱ በመግባቱ ምክንያት መቋቋም የቻሉ ተክሎች ይኖራሉ ማለት ነው ያንን ፕላዝሚድ የተቋቋሙ ተክሎች ደግሞ በሌላ አነጋገር ፕላዝሚዱ ማንን እንዲከላከሉ ወይም ሬዚስት እንዲያደርጉ ይጠቅማቸዋል ግላይፎሴት የሚባለው እንትን እንዲከላከሉ ይጠቅማቸዋል ማለት ነው እዚህ ጋር እንደምታዩት ማለት ነው አሁን ከስሉ እንደምታዩት ይሄ ባክቴሪያ ነው ከባክቴሪያው ላይ ፕላዝሚድ ይወሰድና እዚህ አሁን ይሄ የቅጠል
ተክል ላይ ምሳሌ አድ እንዲደረግ ይደረጋል። አድ በሚደረግበት ሰዓት ላይ ከዚህ ከተክሉ ላይ የተወሰደው እንትን ከተክሉ ቅጠል ላይ ይሄ ፕላዝሚዱ አድ በሚደረግበት ሰዓት ላይ የዚህ የተክሉ ቅጠል ውስጥ ያሉ ሴሎች ምን ይሆናሉ? አብዛኞቹ ይሞታሉ፣ ዴድ ሴል ይሆናሉ። የተወሰነው ግን ሬዚስት አድርገው መቋቋም ይችላሉ ማለት ነው። ማንን? ፕላዝሚዱን፣ ከባክቴሪያ የመጣውን ፕላዝሚድ። ባክቴሪያው ፕላዝሚድ ገባ፣ አብዛኛው ሞተ። መቋቋም የቻሉት እነዚህ ካለስ የምንላቸው የፕላንት ሴሎቹ ምን ይሆናሉ ማለት ነው? ማደግ ይጀምራሉ፣ ወይም ካልቸርድ ማድረግ ይጀምራሉ። ይሄ ተክልን ወስደን በምንተክልበት ሰዓት ላይ ራሱን የቻለ አዲስ ተክል ይሆናል። ይሄ ደግሞ ተክል ምን ይሆናል? ግላይፎሴት የሚባለውን ጸረ አረም መቋቋም ይችላል ማለት ነው። ግልጽ ነው። ስለዚህ ቲአይ ፕላዝሚዱ እዚህ ትራንስፈር ተደረገለ። የፕላዝሚዱ በመኖሩ ምክንያት የተወሰኑት ሞቱ። የዳኑት ግን ቲአይ ፕላዝሚዱን ተቋቁሞ መኖር የቻሉት ግን ቲአይ ፕላዝሚዱን ብቻ ሳይሆን ከዚህ በኋላ ጭራሽ ግላይፎሴትን ቢመጣን መቋቋም የሚችሉ ኦርጋኒዝሞች ይሆናሉ ማለት ነው። ግልጽ ነኝ? እንቀጥል። the other one is cloning. ክሎኒንግ የሚባልም እውቀትም ባዮሎጂ ላይ አፕላይ ይደረጋል ማለት ነው። what is cloning? It is producing the copies of genes, cells and an organism. It is producing copies of genes, cells or organism. የአንድን ኦርጋኒዝም ጂኑን ኮፒ መፍጠር ነው፣ ወይንም የሴሉን ኮፒ መፍጠር ነው፣ ወይንም የኦርጋኒዝሙን ኮፒ መፍጠር ነው። what is gene? gene it is a portion of DNA. የዲኤንኤ የተወሰነች ክፍሏ በተለይ ስለ አንድ ነገር ብቻ የምታወራዋ የዲኤንኤ ክፍል ምን ትባላለች? ጂን ትባላለች ማለት ነው። ያ ማለት ምሳሌ ስለ ጾታ የሚያወራው ኤክስ ኤንድ ዋይ አለ አይደለም? ዲኤንኤ ኤክስ ኤንድ ዋይ የምንለው ዲኤንኤ ማለት። ስለዚህ አሁን እዛ ጾታ ላይ ስንሄድ ጾታን የሚለየው ምንድን ነው ብለን ካለን የተለያዩ ነገሮች ናቸው አይደል? ፕራይመሪ ሴክሹዋል ካራክተሪስቲክስ በዘለለ ሰከንደሪ ሴክሹዋል ካራክተሪስቲክስም አሉ። በኤክስ ኤንድ ዋይ ክሮሞዞሞች የሚወሰኑት ምንድን ናቸው ከተባለ ጾታ ነው። ጾታ ስንል ደግሞ የወንድ ብልት የሴት ብልት ብቻ ሳይሆን ሌሎች ከዙ ጋር የተያዙ ነገሮች አሉ አይደል? አሉ ከጺም ጋራ፣ ከድምፅ መጎርነር ጋራ፣ ከፊዚካል ጋራ፣ ከማህፀን እድገት ጋራ፣ ከመሳሰሉት ነገሮች ማለት ነው፣ ከጡት እድገት ጋራ እነዚህ ነገሮች አሉ። ስለዚህ ስለ አንዱ ብቻ የሚያወራው ከዛ ከኤክስ ክሮሞዞም ውስጥ ስለ አንድ ነገር ብቻ የሚያወራው ምን እንለዋለን? ጂን እንለዋለን ማለት ነው። ለምሳሌ አይን እንውሰድና አይን ስንሄድ አይን ውስጥ ብዙ ስትራክቸሮች አሉ። ነጩ ክፍል አለ፣ ከለሩ ክፍል አለ፣ ደም ስሮች አሉ ወደ ውስጥ፣ ሬቲና የምንለው አለ፣ ሌንስ አለ፣ ምናምን አለ። ስለ አንድ ነገር ብቻ የሚያወራው ምሳሌ ስለዚህ ስለ ከለሩ ብቻ የሚያወራው ከሆነ አንድ ጂን ነው ማለት ነው። አይን ግን የሚሰራበት ራሱን የቻለ ረዥም ዲኤንኤ ሊኖረው ይችላል። ከዛ ዲኤንኤ ውስጥ ስለ አንድ ነገር ብቻ የሚያወራው we call it as ጂን 11ኛ ክፍል ላይ በደንብ ተምራችሁታል ብዬ አስባለሁ። ስለዚህ ይሄ ጂን is a portion of a DNA which is responsible for a single trait ማለት ነው። ስለ አንድ ትሬት ብቻ responsible የሆነው ማለት ነው። so when you are going to looking at this cloning, it is the production of copies of a gene. የአንድን ትሬት ጂንን ኮፒ ማድረግ ነው። ወይ ደግሞ ከጂኑ ደግሞ ከፍ ስንል ሴሉን ሊሆን ይችላል፣ ወይ ደግሞ ከፍ ስንል የአንድን ኦርጋኒዝም ሊሆን ይችላል ማለት ነው። ምንድነው የምናደርገው? ኮፒ ማድረግ ማለት ነው። the same gene, the same cell or the same organism ኮፒ የማድረግ ሂደት ይባላል። ይሄ ክሎኒንግ ይሄንን ሐሳብ ሊመጣ የቻለበት ምክንያት ምንድነው? እኛ ውስጣችን ሰውነታችን ስር እንዲህ አይነት ነገሮች አሉ። ለምሳሌ ነጭ ደም ሴል በሽታ የመከላከል አቅም አለው እንላለን አይደል? እንዴት ነው በሽታ የመከላከል አቅም ብለን ስንል የሚከላከልበት አቅም ነጭ ደም ሴሎች ውስጥ በሽታ ሊከላከሉ የሚችሉ የተለያዩ አይነት ሴሎች አሉ። ለምሳሌ አንድ ሰው ክትባት ሲከተብ ክትባት የሚከተበው ለምንድን ነው? ራሱን ከዛ ከከፍተኛ በሽታ ለመከላከል ነው። ለምሳሌ ፖሊዮ ይባላል አይደል? ፖሊዮ የሚከሰተው ከምንድን ነው ካልን ከቫይረስ ነው። ስለዚህ ምንድነው የምንከተበው ብለን ስንል የፖሊዮ ቫይረስ ነው የምንከተበው፣ ቫይረሱን ነው። ግን ያ ቫይረስ ግን ሰውነታችን ስንከተብ ግን ገብቶ በሽታ እንዳያመጣ ነው። ለምን?
የተዳከመ ቫይረስ ነው ወይም ደግሞ የሞተ ቫይረስ ነው። ስለዚህ በምንከተብበት ሰዓት ላይ ባዕድ ነገር ሰውነታችን ስር ሲገባ የመጀመሪያ ሪያክት የሚያደርጉት ማን ናቸው? ነጭ ደም ሴሎቻችን። ነጭ ደም ሴሎች ምን ያደርጋሉ? ሪያክት ያደርጋሉ። ያንን ነገር ለማጥፋት ይሞክራሉ፣ ለመግደል ይሞክራሉ። ለመግደል በሚሞክሩበት ሰዓት ላይ ምሳሌ ሲገባ የገባውን ቫይረስ ያውቁታል። ሲገቡ ያዩትና ያንን ቫይረስ ሊያጠቃ የሚችል ነጭ ሴሎች ይመረታሉ ማለት ነው። ስለዚህ አንድ ነጭ ደም ሴል ምሳሌ ያንን ነገር ያነብና ያ ነጭ ደም ሴል ከዚህ በኋላ ፖሊዮ ቫይረስ ቢመጣ እኛን እንዳይጎዳን ራሱን ያባዛና ብዙ ተመሳሳይ የሆኑ ፖሊዮን ቫይረስን ብቻ ሊያጠፋ የሚችል ተመሳሳይ የሆኑ ነጭ ደም ሴሎች ይመረታሉ ማለት ነው። ኮፒስ ኦፍ ዘ ሴም ማለት ነው። ስለዚህ ያ ነጭ ደም ሴሉ ልክ በፖሊዮ ስንመረዝ ወይም ስንከተብ ያንን ፖሊዮ ሊያጠፋ የሚችል ነጭ ደም ሴል ይመረታል ማለት ነው። እያንዳንዱ ነጭ ደም ሴል እነዛ ነጭ ደም ሴሎችን ስናያቸው የሚያጠፉት ፖሊዮና ፖሊዮን ብቻ ነው፣ ሌላ ነገር ማጥፋት አይችሉም። ስለዚህ እነዚህ ፖሊዮን ብቻ የሚያጠፉ ተመሳሳይ የሆኑ ነጭ ደም ሴሎች we call them as ክሎን እንላቸዋለን ማለት ነው። ክሎን ኦፍ ዋይት ብለድ ሴል። ያንን ግንዛቤ በመውሰድ ኦርጋኒዝሞች ላይ ይሄንን ማድረግ እንችላለን ወይ የሚለው ባዮሎጂካል ጥናት ማለት ነው። ኦኬ the same copy of gene or the same copy of cell or the same copy of organism ማለት ነው። ተመሳሳይ የሆነ ነገር ማምረት መቻል ማለት ነው። ይህንን ለማድረግ በሚሄዱበት ሰዓት ላይ ባዮሎጂስቶች የተወሰነ ስቴፕ ርቀዋል ማለት ነው። when organisms are produced by cloning they are called clone። በክሎኒንግ የሚመረት ማንኛውም ነገር ምን ይባላል? ክሎን ይባላል ማለት ነው። so far the only known cloned animal ነው ወይም ኦርጋኒዝም is dolly the sheep ማለት ነው። ዶሊ ዘ ሺፕ የሚባለው ወይም በግ ማለት ነው። እስከዛሬ በክሎኒንግ የተመረተ እንስሳ ዓለም ላይ የሚታወቀው ሺፕ ነው ወይም በግ ነው ማለት ነው። እዚህ ጋር በምታዩት ማለት ነው። so under cell were taken from a donor sheep. unfertilized egg cells were taken from another sheep. okay ከዚህ ውስጥ ሴል ተወሰደ። ከዚህኛው ደግሞ አንፈርቲላይዝድ የሆነ ሴል ተወሰደ። then ይሄንን ከነዚህ በጎች ከሁለት አይነት በጎች የተወሰደው ሴል እና ኤግ ምን እንዲሆኑ ተደረገ? ምንድነው ፈርቲላይዝ እንዲሆኑ ተደረገ ወይም እንዲዋሃዱ ተደረገ ማለት ነው። ከዛ ከተወለደ በኋላ ፈርቲላይዝ ከተደረገ በኋላ በግ እንዲመረት ሆነና እቺን የመሰለች ለምብ one lamb was born successfully and was named as Dolly. Dolly is genetically identical to the sheep whose undercell were used. አሁን እቺኛዋን በግ በምንወስድበት ሰዓት ላይ ከዚህ ከአንደር ሴሉ ዋና ሴሉ ከተወሰደበት ሴል ጋራ ምን ሆናለች ማለት ነው? ኤግዛክት ናት፣ ተመሳሳይ ናት ማለት ነው። ኤግዛክት ኮፒ ኦፍ ኢት ማለት ነው። ስለዚህ በዚህ ምክንያት የተመረተች የመጀመሪያ ብቸኛዋ ክሎኒንግ ነው። አሁን ይሄንን ነገር ማድረግ ይቻላል ወይ ተብሎ ሲታሰብ አንደኛው ይሄንን የሚታሰብበት ምክንያት ምርጥ ዘር የሚባለውን ነገር ለማምጣት ማለት ነው። ምሳሌ የሰው ልጅ ከተባለ ያልተፈለገ የሰው ልጅ ዘር ካለ ለማጥፋትም ሊጠቀምበት እንችላለን ማለት ነው። ኦር ለመልካምም ደግሞ ከሆነ የተሻለ ምርትም ለማግኘት ማለት ነው። ስለዚህ ይህ ሂደት ምን እንለዋለን? we call it as cloning ማለት ነው። am I clear? good. the other one is application in biological warfare. አሁንም application of biology በምንሄድበት ሰዓት ላይ the application of biological warfare ጦርነትም ላይ መጠቀም ይቻላል ማለት ነው። what this is biology ማለት ነው። ጦርነትም ላይ ባዮሎጂካሊ ሰው መጠቀም ይቻላል ማለት ነው። how ብለን ካለን it is the use of bacteria, fungi, viruses or toxins, microorganisms as a weapon to kill people. ምናልባት ዜናዎችን የምትሰሙ ከሆነ አንዳንድ ጊዜ የባዮሎጂካል ጦር መሳሪያዎችን በመጠቀም እንትና ትታማለች፣ የባዮሎጂካል ጦር መሳሪያ በመጠቀም እንዲህ ተደርጓል ተብሎ ሲነሳ ትሰማላችሁ። ያም ማለት ምንድነው? ሀገሮች አላስፈላጊ ጸብ ውስጥ በሚገቡበት ሰዓት ላይ ወይ ጦርነት ውስጥ በሚገቡበት ሰዓት ላይ ካመኑበት ባዮሎጂካል ጦርነትን መክፈት ይቻላል። እንዴት ከተባለ they will use bacteria, fungi or viruses or even toxic microorganisms as a weapon. ባክቴሪያዎችን ሊሆን ይችላል፣ ፈንገሶችን ሊሆን ይችላል፣ ቫይረሶችን ሊሆን ይችላል፣ ወይንም ቶክሲክ መርዛማ የሆኑ ማይክሮ ኦርጋኒዝሞችን
እንደ መሳሪያ መጠቀም ማለት ነው። አሰ ዌፐን እንደ መሳሪያ መጠቀም ይቻላል። ምን ለማድረግ? ሰዎችን ለመግደል ማለት ነው። The best examples could be for example anthrax and smallpox. አንትራክስ እና ስሞልፖክስ ነው። አንትራክስ በባክቴሪያ የሚመጣ በሽታ ነው። ስሞልፖክስም እንደዛው በባክቴሪያ ፈንጣጣ የምንለው ማለት ነው። ስለዚህ ይሄን አንትራክስን በምናይበት ሰዓት ላይ ምሳሌ አንድ ሰሞን አሜሪካ ላይ የተደረገ ነገር ነበረ። የአሜሪካ ባለስልጣናትን ለመግደል ሲባል አሜሪካንን እንደዚህ ከተለያዩ ዓለሞች ጋር ጦርነት በነበረችበት ሰዓት ላይ የሆኑ ሀገሮች ምን ያደርጉ ነበረ? አንትራክስ ባክቴሪያን በፖስታ እያሸጉ ለአሜሪካ ሰዎች ይልካሉ። እነዛ ሰዎች ያንን ፖስታ በሚከፍቱበት ሰዓት ላይ አንትራክስ ደግሞ በተፈጥሮ ኤርቦርን ነው። ኤርቦርን ዲዚዝ ነው። በአየር ነው የሚተላለፈው ወይም በንፋስ ሲከፈት ብናኙ እንትን ይላል ይበናል። ያ ብናኝ ሰው ላይ ይገባና ከፍተኛ የሆነ ስቃይ ውስጥ ይገባል ማለት ነው። ልክ እንደዛው ምሳሌ ምናልባት በ2019 ላይ የተነሳውን ኮቪድ የምታስታውሱ ከሆነ ማረጋገጫ ባይገኝም ዓለም ቻይናን ይወቅስበት ነበር አይደለም? ለምንድነው ቻይናን የሚወቅስበት? ምክንያቱም መነሻው ከቻይና ነው ተብሎ ሲታሰባል። ይሄንም ያደረገች ተብሎ የሚታሰበው ባዮሎጂካሊ ዓለምን ለመጉዳት ታስቦ ነው ተብሎ ማለት ነው። በኮቪድ ቫይረስ ምክንያት በጣም ብዙ ሰዎች እንዳለቁ ታውቃላችሁ አይደል? በሚሊዮኖች። ያንን በትክክል ጦርነት ነው አይደለም የሚለው እንዳለ ቢሆንም ግን ማይክሮ ኦርጋኒዝሞችን በመጠቀም ሰዎች ሊሞቱ እንደሚችሉ ማሳያም ፍንጭ እንደተደርጎ ይሆናል። ማጣራቱ ለወደፊት የሚቀጥል ቢሆንም ማለት ነው። ስለዚህ ባዮሎጂን የት አፕላይ ማድረግ ይቻላል? we can apply it in also in a warfare ማለት ነው። ለጥሩ ጥቅም ባይሆንም ግን ሰዎች ለዚህ ደረጃ ይጠቀሙበታል ማለት ነው። ስለዚህ ይሄንን ካልን ለዛሬው እዚህ ብቃንና በሚቀጥለውም ስንገናኝ ሌሎች ርዕሰ ጉዳዮችን የምናነሳ ይሆናል። እስቲ ዛሬ በዋናነት ከተማርናቸውን ዋና የምንላቸውን ነጥቦች ክለሳ እናድርግ። ስለምን አወራን ዛሬ በደንብ ከተነጋገርናቸው? አንደኛው አፕሊኬሽን ኢን ባዮማይኒንግን አይተናል። እንዴት አድርገን ነው ከማዕድናትን ከመሬት ስር የምናወጣው? ባዮሎጂን በመጠቀም ማለት ነው። በቁፋሮ ሳይሆን ባዮሎጂን በመጠቀም እንዴት እንደምንሰራ ለማየት ሞክረናል። አፕሊኬሽን ኢን ኤንቫይሮንመንት አይተናል። ወይም አካባቢያችን ላይ እንዴት አድርገን ነው የባዮሎጂን እውቀት የምንጠቀመው ብለን በምናይበት ሰዓት ላይ እንዴት አድርገን ነው ኮምፖስት እና ላንድ ፊልን የምንሰራው ብለን አይተናል። እንዴት አድርገን ነው ውሃን ትሪት የምናደርገው፣ ለመጠጥ ውሃ የምንጠቀመው እንዴት አድርገን ትሪት እንደምናደርግ ለማየት ሞክረናል። ባዮ ሬሜዲዬሽንን ለማየት ሞክረናል። እንዴት አድርገን ነው ብዙ ነገሮችን ባላንስ፣ መርዛማ የሆኑ ነገሮችን ባላንስ የምናደርገው ብለን ለማየት ሞክረናል። ባዮፊውል እንዴት እንደሚመረት ለማየት ሞክረናል። በተለይ ይሄ ኢታኖል የሚባለውን ጋዝ፣ በዛው ልክ ደግሞ ባዮጋዝን ወይም ሚቴን የሚባለውን ጋዝ እንዴት ሊመረት እንደሚችል ለማየት ሞክረናል። ከዛ በተረፈ አፕሊኬሽን ኦፍ አጌን ባዮሎጂ ኢን ዘ ኢንዱስትሪ ስናይ ነበረ። በዛ በተለይም ኤንዛይሞች እንዴት ሊመረቱ እንደሚችሉ አይተናል፣ ከባክቴሪያ ከፈንገስ ከመሳሰሉት። ከዛ በተረፈ አጌን አፕሊኬሽን ኦፍ ባዮሎጂ ኢን አግሪካልቸርም ላይ ለማየት ሞክረናል። አግሪካልቸር ላይ ግብርና ላይ እንዴት ልንጠቀምባቸው እንደምንችል በተለይ ባዮፔስቲሳይድስ እና ባዮኢንሴክቲሳይድስን ለማየት ሞክረናል። ቲአይ ፕላዝሚድን እንዴት መጠቀም እንደምንችል በተለይ ይሄ ግላይፎሴት የሚባለውን ሬዚስታንት የሆኑ ሶያቢኖችን እንዴት ማምረት እንደሚቻል ለማየት ሞክረናል። ክሎኒንግን አይተናል። ስለዚህ ይሄ ክሎኒንግ ደግሞ ማለት ኮፒስ ኦፍ ዘ ሴም ኦርጋኒዝም ወይም ኮፒስ ኦፍ ዘ ሴም ሴል ወይም ኮፒስ ኦፍ ዘ ሴም ጂን እንዴት ሊሰራ እንደሚችል እና እስካሁን ባለው በኦርጋኒዝም ደረጃ ዶሊዘሺፕን እንዴት ሊሰራ እንደተቻለ ለማሳየት ሞክረናል። ላስትሊ አፕሊኬሽን ኢን ዋርፌር በጦርነትም ላይም ቢሆን የባዮሎጂካል እውቀትን አፕላይ ሊደረግ እንደሚችል አይተናል። ስለዚህ በሚቀጥለው ሌሰን እስከምንገናኝ ድረስ ለዛሬው በዚህ ብቃን እላለሁኝ። ምናልባት እነዚህን ጥያቄዎችንም እዩዋቸው፣ ሞክሯቸው። በተረፈ መልካም ጊዜ እመኛለሁኝ። ሰላም ሁኑ።